በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሆሙ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያዘጋጀ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት እስከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነውና ለእናንተም እንደሚገባችሁ በእግዚአብሔር በአምላካችን ሰላምታ እንዴት ሰነበታችሁ? እንዴት ዋላችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባህሪ ገንዘብ የሆነ አምላካችን እግዚአብሔር ለአምላክነት እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ንጽሕት ወላዲተ አምላክ ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን መዋዕለ ጾሙን የጸጋ የበረከት የረድኤት የሀብት የፍቅር የአንድነት የርስት የመንግሥተ ሰማያት ያድርግልን። እንግዲህ እግዚአብሔር እንደፈቀደ በቅዱስ ማቴዎስ ወንጌል ምዕራፍ 6 ያለ ኃይለ ቃል አንስተን እንደ እግዚአብሔር ቸርነት እንነጋገራለን። የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 25 እስከ መጨረሻው። የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 25 እስከ መጨረሻው። ስለዚህም እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ለሥጋችሁም በምትለብሱት አትጨነቁ። ነፍስ ከምግብ አትበልጥምን? ሥጋስ ከልብስ አይበልጥምን? የማይዘሩና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎችን ተመልከቱ፣ ሰማያዊ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ ትበልጡ የለምን? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ እዩ፣ አይደክሙም አይፈትሉምም። ነገር ግን እላቸዋለሁ ሰሎሞንስ እንኳ በዚያ ሁሉ ክብሩ ከእነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውም ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሳር እንሆ እንደዚህ የሚያለብሰው ከሆነ እናንተ ሃይማኖት የጎደላችሁ እናንተንማ ይልቁኑ እንዴታ! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንንስ ሁሉ አሕዛብ ይሹታልና፣ ለእናንተ ግን ሰማያዊ አባታችሁ ይህ ሁሉ እንድትሹ ያውቃል። እናንተስ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ለነገ አትጨነቁ፣ ነገ ለራሷ ታስባለችና ለቀኒቱ ክፋቷ ይበቃታል። ስለ ቅዱስ ቃሉ አምላካችን እግዚአብሔር አሁንም ስሙ የተመሰገነ ይሁን። በጣም ከለመድናቸው የመጽሐፍ ቅዱስ ክፍሎች አንዱ ነው። አይነ ስጋችን ቢለምደው አይነ ልቦናችን፣ እዝነ ስጋችን ቢጠግበው እዝነ ልቦናችን ገና መዓዛውን አልቀመሰውምና በ26ኛው ቁጥር ላይ ያለውን ኃይለ ቃል ነጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ የትምህርታችን ርዕስ ይሆናል። ነጽሩ አዕዋፈ ሰማይ በሉ እስቲ። እለ ይዘርኡ ወይዐርሩ፣ የማይዘሩ የማያጭዱ በጎተራ የማይሰበስቡ የሰማይ ወፎችን ተመልከቱ ይላል። ለምንድን ነው እንዲህ አለን? አንድምታ ትማራላችሁ ዛሬ። የዚችን ኃይለ ቃል ብቻ አንድምታ። በመጽሐፍ የተጻፈ 3 አንድምታ አለ። ያልተጻፈ የቃል ትምህርት 3 እንጨምርበታለን። የቃል ደግሞ የሀተታ መምህራን በሕይወተ ሥጋ ሳሉ ያስተማሩንን እናክላለን። አንድም እያለን እስከ 6 አንድምታ እንሄዳለን። እዚያ እንጨርሳለን። ከሁሉ በሚቀድም ገንዘብ ጊዜያትን አሳልፈው እናንተንም ካላችሁበት እኔንም ካለሁበት ከነበርኩበት አስነስቶ እዚህ ያደረሰን አምላካችን እናመሰግነዋለን። የመጀመሪያው
እግረ መንገዱን ግን ያው ታውቁታላችሁ። ደጋግሜ መናገር አስፈላጊ አይሆንም። ለወቅሳችሁ አይገባም። በድጋሚ ላለው ለወቅሳችሁ አይገባም በሁለት ምክንያት። አንደኛ ስለቀሩት ሰዎች የመጡትን መውቀስ ስለማይገባ፣ ሁለተኛ ለአቅመ መወቀስ ስላልደረሳችሁ። ደህና ዋላችሁ። የሚወቀስ እንቶ ፈንቶ ነው፣ ፍሬ ያለው ሰው ነው። ፍሬ ያፈራል ተብሎ የሚታመን ነው አይደለ? እንዴት ሳታደርገው አስቡት። እኔ አሁን አፍራለሁኝ። የሰው እግር እየተከተለ ጉባኤ የሚመጣና የሚቀር ሰው ይሄ ጣዖት አምላኪ እኮ ነው። ጭራሽ የሆዱ ጉባኤማ ደግሞ ባዶ ሆኖ ነበር አሉኝ። እኔ በጣም ነው ያዘንኩኝ። ለምንድን ነው? እስከ መቼ ነው? ነቢዩ ቅዱስ ኤልያስ የተናገረው ነገር አለ። እስከ ማእዜኑ ተሐነክሱ በክሌዮን ጊጋያቲክሙ፣ እስከ መቼ በሁለት በደል ታነክሳላችሁ አለ። ወይ ሰይጣንን አያመልክ ሰው ወይ እግዚአብሔርን አያመልክ። አንዱን መያዝ እኮ ነው። ሰይጣንን የያዘ ቢያንስ በምድር ጥቂት ጊዜም ቢሆን ይመቸዋል አይደል? ለምሳሌ አይዛብን ተመልከቱ። ደልቷቸው ነው አይደል? ራሱ ጾማቸው ሲመጣ የነሱ ጾም የኛን ፋሲካ ያስንቃል አይደል? ያስንቃል። ሌሊት ተነስተህ በልተህ ማታ ከበላ በኋላ ትፈልግ ከሚስት ጋር መተኛት ትችላለህ። ምንም የሚከለከል ነገር የለም። ብቻ ከጧት እስከ ማታ ዳይት አይጾም አይደለም፣ ዳይት ታደርጋለህ አይደለም? አስቡት። ፈረንጆችን አስቧቸው አይደለም? እምነት የሌላቸውን እግዚአብሔርን የማያምኑ ፈረንጆችን ተመልከቷቸው። ደልቷቸው ይኖራል በስጋ። እንዴት ሁለት ዓለም እናጣለን? እና ስለዚህ አልወቅሳችሁም። አንደኛ ስለቀሩት የመጣችሁት አትወቀሱም። ሁለተኛ ግን ለአቅመ መወቀስ ስላልደረሳችሁ ተወዋለሁ። ለአቅመ መወቀስ የደረሰ ሰው በጥፊም ይመታል፣ ባለንጋም ይገረፋል፣ መሬትም ይንበረከካል። ለዛ ግን መድረስ አለበት። ለምን? ሲገስጹት ሰደቡኝ፣ ሲቀጡት ጠሉኝ የሚል እሱ ለአቅመ ተግሳጽ አልደረሰም ማለት ነው። ለዚያ ነው ሐዋርያው ወልዴ ኢታስተአጽብ ተግሳጽ እግዚአብሔር፣ ጠቢቡ ያለውን ይዞ ልጄ አለ። ልብ በሉ፣ ምን ያለው? ኧረ ንገሩኝ። የእግዚአብሔርን ተግሳጽ አታቃልል፣ ወይም በጣም ድንቅ አድርገህ እንደ ጉዳት አትቁጠረው። ልጅ ከሆንክ እንደዚህ ነህ፣ ባዕድ ከሆንክ ግን ችግር ነው። ስለዚህ እንዲያው ለምን ብዬ በጣም አዝኛለሁኝና አስቡት። ነገ ከነገ ወዲያ ኃላፊነት ቢሰጣችሁ እንዴት ነው የምትሆኑት? አስቡት እስኪ። የሰው እግርና የሰው ጥላ ተከትሎ እኮ አይሆንም። ያውም የረባ ሰውም በሆነ ያረባ ሰው እየተከተላችሁ አዝናለሁኝ። ወደ ትምህርታችን እንምጣና ጌታችን መድኃኒታችን ኢየሱስ ክርስቶስ ቸር፣ መሐሪ፣ ይቅር ባይ፣ የሰማይ የምድሩ ፈጣሪ፣ ከመከራ የሚያወጣ ከመከራ የሚያድን ሁሉን የሚፈጽም ቸር የሆነ አምላክ። ቸር በሉ እስቲ። ቸር እግዚአብሔር ቸር እንደሆነ ታውቃላችሁ አታውቁ? ንገሩኝ። አይመስልም። የእግዚአብሔርን ቸርነት የሚያውቅ የእግዚአብሔር ፍቅር የሚያውቅ ብቻ ነው። ገብታችኋል? ለዚያ ነው ቅዱስ ዳዊት ጣዕሙ ወተአይምሩ ከመሄር እግዚአብሔር፣ እግዚአብሔር ቸር እንደሆነ ታውቁ ዘንድ ምን በሉ? ቅመሱ። ቅመሱ። ህብስተ መና በሉ እስቲ። በደንብ በሉት። ወይነ ቃና። ጥሩ ነው አይደል? ቤትም ይመታል አይደል? የእግዚአብሔር ፍቅሩን አባቶቻችን እንደዚህ ባለ ቋንቋ ይገልጡታል። ጌታ ሆይ ያንተ ፍቅር ህብስተ መና ነው፣ ያጸግባል። ወይነ ቃና ነው፣ ያረካል። ስለዚህ ህብስተ መና ፍቅርህ፣ ወይነ ቃና ምሕረትህ። ምሕረት ከይትለወኒ በኩሉ ማይሌቴ እንዳለው በዘመኔ ሁሉ ይከተሉኝ፣ ፍቅርህ ይደርብኝ፣ ምሕረት ይከተለኝ። መድኃኔዓለም ቸሩ ፍቅሩን ያሳድርብን። ጌታችን ሲያስተምር አንቀጸ ብፁዓን አንቀጸ አባግ ይባላል። ይሄ የማቴዎስ ወንጌል 5፣ 6፣ 7 ሶስቱ ምዕራፎች ማለት ናቸው። አንቀጸ አባግ ባለው አናቅጸ አባግ ብሎ ያበዛል። በነጠላም በብዙም ቢለው ምስጢሩ ያስኬዳል። አንቀጸ ብፁዓን ባለው አናቅጸ ብፁዓን፣ ህገ እግዚአብሔር ባለው ህግጋት እግዚአብሔር እንደሚለው ማለት ነው።
ሕግም ቢል የወል ነው፣ ሕግጋትም ቢል ቁጥራቸውን ሲያይ ነው። በዚህ ይሄንን ስብከት ተራራ ላይ ሆኖ ስለሰበከው ምስራቃውያኑ የተራራ ስብከት ይሉታል። ሲያስተምር በሁለተኛው ክፍል ላይ በምዕራፍ 6ን ከመዝጋቱ በፊት ገና ሲጀምር ስለ ምጽዋት አስተማረ። አንድ ክርስቲያን እንዴት ነው ምጽዋት መስጠት ያለበት? እሱን ሲጨርስ ስለ ጸሎት አስተማረ፣ እንዴት ምን መጸለይ ያለበት ስለሚለው። ከዛ ቀጥሎ ስለ ጾም አስተማረ፣ እንዴት መጾም እንዳለበት። ከዚያ የሰው ልጅ መዝገቡን ወዴት ማኖር እንዳለበት ተናገረና መጨረሻ ላይ አሁን የምንነጋገርበትን ጉዳይ አመጣ። ምን አለ? ስለዚህ እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ለስጋችሁም በምትለብሱት አትጨነቁ አለ። ልብ በሉ፣ አትጨነቁ ነው ያለ። ደህና ዋላችሁ። አታስቡ አላለም። በእርግጥ ግዙ ይተሃልዩ ባለው አታስቡም ያስኬዳል። ግን በጭንቅላታችሁ ቀዳሚ ርዕስ አታድርጉት። ሰው ምን በላ ምን ጠጣ ምን ለብስ የሚለውን ቀዳሚ ርዕስ ካደረገው አስቡት። ቀዳሚ ርዕስ ማለት በነገራችሁ ላይ አይምሯችሁ ላይ ቀዳሚ ርዕስ ምንድን ነው? ቀዳሚ ርዕስ ማለት በሁለት መለኪያ ነው። አንደኛ ከሁሉ ይልቅ ቶሎ ትዝ የሚላችሁ ነገር ቀዳሚ ርዕስ ነው። ሁለተኛ የማትደራደሩበት ርዕሰ ጉዳይ እሱ ቀዳሚ ርዕስ ይባላል። በሕይወታችሁ የማትደራደሩበት ጉዳይ ምንድን ነው? መቼም አፋችሁ አያርፍም ሃይማኖታችን የምትሉ ደህና ዋላችሁ። ኧረ እግዚአብሔር ይመስገን በሉ። የማትደራደሩበት ምን ድርድር? እሺ ልተው። ቅድሚያ የምትሰጡት ነገር ምንድን ነው? አንደኛ እንደው ከዚህ የሚበልጥ ነገር የለኝ የምትሉት ምንድን ነው? ንገሩኝ። ከዚህ የሚበልጥ ነገር የለም የምትሉት በሕይወታችሁ ምንድን ነው? እግዚአብሔር ብትሉ ውሸታችሁ ነው አውቃለሁ። ቤተክርስቲያን ብትሉ ውሸታችሁ ነው። የእውነቱን ንገሩኝ። ለምን ብትሉ እግዚአብሔር እንዳትሉማ ቀኑን ሙሉ ለእግዚአብሔር የሚሆን መልካም ስራ እንሰራለን። ቀኑን ሙሉ 24 ሰዓት ስራችን እግዚአብሔርን መበደል። አልችል ብለን አይደለም፣ ሆን ብለን ነው የምንበድል እግዚአብሔርን። እኔ በቀደም ስለ ስርዓተ ቤተክርስቲያን አገልጋዮች ጋር እየተነጋገርን እንደው በሞቴ እንደው እስኪ እንመልከተው። ለምሳሌ ዲያቆን እስኪ አንድ ሰው ከዲያቆናት አንድ ሰው እሺ ተውት፣ ችግር የለውም። ቤተ መቅደስ ውስጥ ሲገባ ታጥቆ መግባት፣ ከዛ ሰግዶ መግባት፣ ከመጋረጃ በውጭ አንድ ጊዜ መጋረጃውን ገልጦ ከገባ በኋላ 2 ጊዜ እንዲያም ቢል 3 ጊዜ ይስገድ ይላል ስርዓተ ቤተክርስቲያን። እያዳመጣችሁኝ ነው? ወገብ መታጠቀው ኩንታል ነው? ይከብዳል? አረ ንገሩኝ። ገንዘብ ያስከፍላል? ላበት ያፈሳል? ወገብ መታጠቅ ምን ይጠይቃል? ድካም አይጠይቅ፣ ገንዘብ አይጠይቅ፣ ጊዜ አይጠይቅ። ከዛ ገብቶ ቤተ መቅደስ ውስጥ ሰግዶ 3 ጊዜ ሰግዶ መግባት ምን ችግር አለ? ይሄን ያላደረገ ሰው የትኛውን ሕግ ነው ሊፈጽም የሚችለው? እህቶቻችን ፀጉር መሸፈን ስንት ኪሎ ነው ክብደቱ? ንገሩኝ። ይከብዳል? አይከብድም። ስንት ገንዘብ ያስከፍላል? ስንት ዋጋ? ምንም ያስከፍለው ነገር የለም። ምን ያህል ጊዜ ይጠይቃል? ምንም። ቀሚስ መልበስ ከነዚህ ሁሉ ምን ይጠይቃል? አንዲት ሴት ለእግዚአብሔር ክብር ብላ በስርዓት መልበስ ካቃታት የትኛውን ነው ልትፈጽም የምትችለው? ለዛ ነው ጌታ ስለምትበሉት አታስቡ ማለቱ። ለፍጹማን የሆነ እንደሆነ ጨርሶ አታስቡ ነው። ለኛ የሆነ እንደሆነ አትጨነቁለት ነው። በነገራችን ላይ ምግብ በመጨነቅ ይገኛል። እንዲሁ በስጋዊ እንደው በመንፈሳዊ እንተውና በስጋዊ ደረጃ ምግብ በመጨነቅ ይገኛል። በምንድን ነው የሚገኘው? በመስራት አይደለም። ሰው ለምንድን ነው የሚጨነቀው? ለምንድን ነው የምንጨነቀው ስለ ምግብ? በነገራችሁ ላይ አላኗኑረን ያለው ነገር አባቶቻችን ይላሉ አይደል? እንወር ባይ ልቡና እክብር ባይ ህሊና። ከሰውም ከእግዚአብሔር ጋርም አይኖርም። ከሰዎች ጋር የሚያጣላ ነገር በሙሉ ብትመለከቱት እኮ እንወር ባይነትና አክብር ባይነት ነው። ገብታችኋል? ሰዎችን የሚያጣላቸው ምንድን ነው? ከጥቅም በቀር። ጌታችን እያስተማረን ያለው ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ።
ለምን ትሉኝ እንደሆነ ንጽሩ አዕዋፈ ሰማይ የሰማይ ወፎችን ተመልከቱ። ወፎችን ታውቃቸዋላችሁ አይደለም? ልብ ብላችሁ ግን አታዩአቸውም። ደግነቱ በጣም ትልቁ ችግራችን ምንድነው ታውቃላችሁ? ፈረንጅ ለመዝናናት ስነ ፍጥረትን ያስተውላል። እኛ ክርስቲያኖች ነን እግዚአብሔርን ለማድነቅ ወፎችን፣ አርጋብ፣ ርግቦችን፣ አንስርት፣ ንስሮችን ሌሎቹንም መመልከት አለብን። አባቶቻችን በትርጓሜ መጽሐፈ ፊስአልጎስ ይባላል አይደለም? የእንስሳትን ነገር የሚጠቅሱበት ጌታን እንኳን ለማመስገን አሁን ጥምቀት መጥቷል። ለዘተወልደ እምቅድስት ድንግል ምንተ ንብሎ ከቅድስት ድንግል እግዝእትነ ማርያም የተወለደውን ኧረ ምን እንበለው ናስተማስሎ ለመድኃኒነ ያዳነንን መድኃኒታችን ኢየሱስ ክርስቶስን በምን እንመስለው? አርዌ ገዳምኑ አንበሳ የዱር አራዊት ንጉሥ በሆነው በአንበሳ እንመስለውን? ወሚመ ከራዲዮን በቤተ መንግስት በሚገኘው ነጭ ርግብ እንመስለውን ብለዋል። ለምን? ከነዚህ እንስሳት ስለ ጌታ ለመረዳት ምሳሌ የሚሆን ኃይለ ቃል ስላለ ጌታ የሰማይ ወፎችን ተመልከቱ ሲል በአጠቃላይ በራሪ ነገሮችን የሚወክል ኃይለ ቃል ነው። የመጀመሪያው ጌታችን የሰማይ ወፎችን፣ በነገራችሁ ላይ ጌታችን እያስተማረን ያለው ስለ እምነት ነው። ደህና ዋላችሁ? ኧረ እንዴት ዋላችሁ? ስለ እምነት ነው፣ ስለ ማመን። ማንን ስለ ማመን ነገሩኝ? ማንን? መልካም አልጠይቃችሁም። እግዚአብሔርን ታምናላችሁ ወይ ብዬ ብጠይቅ መልሱን ስለማውቀው ችግር የለውም። የምንነጋገረው ስለ እምነት ነው፣ ስለ እምነት ነው፣ ስለ ማመን ነው። ጌታ የሰማይ ወፎችን ተመልከቱ አለ። የሰማይ ወፎች ተመልከቱ። ወፍ ስትዘራ አይታችሁ ታውቃላችሁ? ወፍ ዘራሽ ሲባል አልሰማችሁ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ወፍ ትዘራለች። የምትዘራው ግን ለመዝራት አይደለም፣ እንደዘራችም አታውቅም። ነገር ግን ከአንዱ ቦታ አንዱ ቦታ ስትንቀሳቀስ በእግሯ በክንፏ ምክንያት ከአንዱ ተነስቶ አንዱ ቦታ ሄዶ ተዘርቶ ይበቅላል። ወፍ ዘራሽ ይባላል። ነገር ግን ያንን የምታደርገው የሆነኝ ብላ ስራዬ ብላ ዘርታ አብቅላ አጭዳ ጎተራ ከታ ለመብላት አይደለም። እንደምታውቁት እህል የሚበቅልበት ሂደት ለምሳሌ መጀመሪያ መሬት ማለስለስ የሚባል ነገር አለ አይደል? ልክ እናንተ ፊታችሁ እንደምታለሰልሱት 24 ሰዓት ፊት ማለስለስ ማሰራችሁ አታለስልሱት። በጣም በመጠን አድርጉት። ወንዶችም አሁን በሳችኋል። ምን ለማለት ነው? መሬቱ ይለሰልሳል፣ ይታረሳል፣ ይከለሳል አይደለም? ከዚያ ዘር ይዘራበታል። ዘር ከተዘራበት በኋላ ዘሩ ለሰርጽ ይበቃል። ሰርጽ ይባላል አይደለም? ሰርጽ ማለት ቡቃያ አይደል? ሰርጹ ያድግና ልምላሜ ያመጣል፣ ቅጠል አይደለም? ልምላሜው ጥቂት ቆይቶ ጽጌ ያመጣል። ምን? አበባ። አበባው ሲደርቅ ምን ያመጣል? ፍሬ። ፍሬው ሲደርቅ ታጭዶ ይከመራል። ተወቅቶ በጎተራ በሪቅ ይቀመጥና እየተዘጋጀ ይበላል። አስቡት ድካሙ። ደህና ዋላችሁ? ሆዳችን ውስጥ ለመግባት ያለው ድካም ማረስ፣ ማለስለስ፣ መከለስ፣ ከዛ መዝራት፣ ተዘርቶ መጠበቅ፣ ከዛ ከበቀለ በኋላ ቡቃያዋን ማየት፣ መንከባከብ፣ ውሃ ከሌለ ውሃ ማጠጣት፣ ከዛ ትንሽ ሲያድግ አረም ማረም፣ መኮትኮት፣ እንዲህ እየተባለ ከግንቦት ከሰኔ ጀምሮ እስከ ዳር እስከ ታህሳስ ድረስ ያለው ጭንቅ ያለው ድካም አስቡት። ይሄ ሁሉ ሆኖ ጎተራ ስለገባም እንኳን አይበላም። ከጎተራ በኋላ ይፈተጋል፣ ተፈትጎ ይፈጫል፣ ተፈጭቶም እንኳን አይበላም። ከዛ በኋላ ይቦካል፣ ተቦክቶ ቀናት ይወስዳል አይደል? ከዛ ይጋገራል። ተጋግሮም ብቻውን አይበላም። ደግሞ ሌላ ፕሮሰስ በወጥ ይመጣል። የእውነቴን እኮ ነው። የሆድ ጌታ እያሳስበን ያለው ነገር ምን መስሏችኋል? ይሄ ሁሉ ጎርሳው በልተው ቆሻሻ ሆኖ በታች ለሚወጣው ነገር አስቡት። ጌታችን እያሳሰበን ያለው ነገር ታዲያ ለምግባችን ለሆዳችን ይሄን ያክል ድካም ከተደረገለት ለነፍሳችንም እንዴታ ነው። ለዚያ ነው ጌታ ምንድነው የሚለው? ነፍስ ከምግብ አትበልጥምን? ስጋ እስከ ልብስ አይበልጥምን? ደህና ዋላችሁ? ቆዳችሁ ከሚገፈፍና ልብሳችሁ ከሚወሰድ የትኛው ይሻላችኋል?
በቀላል ስጋዊ ምሳሌ አንድ ሌባ መንገድ ላይ መጣና ቆዳህን ነው የምፈልገው እነ ቶማስ ቢላችሁስ? አይ ይሄን ብቻ አይደለም ከቤቴ ያለ የኔም ብቻ አይደለም የሙሉ ቤተሰቡን ላምጣልህ እባክህ ተወኝ። አስቡት፣ የክንዳችሁ ቆዳ ብቻ እንኳን ተነጥሎ ከሚገፈፍና ልብሳችሁ ሁሉ ከሚሰጥ የትኛው ይሻላችኋል? ጌታ እኮ አለ ስለ ቆዳ ነው ያወራኋችሁ፣ ስለ ስጋ አይደለም። ጌታ ግን ምን አለ? ስጋ ከልብስ አይበልጥምን? ነፍስስ ከምግብ አትበልጥምን ብሎ አለ። ስለዚህ የሰማይ ወፎችን ተመልከቱ አለ። አይዘሩ፣ አያጭዱ፣ አይኮተኩቱ፣ አይጎለጉሉ፣ አይወቁ፣ ወደ ጎተራ አይከቱ። ማን ነው የሚመግባቸው አለ? የሰማዩ አባታችሁ። ደህና ዋላችሁ። የማህበር ጸሎት ስንጸልይ አባታችን ሆይ በምን የምትኖር የሰማዩ አባት። እውነት ለመናገር የሰማዩ አባት ብለን በከንፈር የምንጠራው እኛ ነን። ቸርነቱ የሚበዛው ግን ለእንስሳትና ለአራዊት ነው። ለምን ብትሉ የኛ በከንፈር ነው፣ የነሱ ከልብ ነው። እንስሳት አራዊት ፈጣሪያቸውን ያመልካሉ፣ ያመሰግናሉ እንድናውቀው። ስለዚህ የሰማይ ወፎችን ተመልከቱ ማለት ማመንን ቢያቀት ከሰማይ ወፎች ታንሳላችሁ። እንዲያውም ትርጓሜ ላይ ምን ይላል? አይ የሰማይ ወፎችንማ እንዴት አትለኝ እንደሆነ አለ። ቁጥር ወረድ ብሎ ምንድነው የሚለው? ከሰማይ ወፎችማ እናንተ እጅጉን አትበልጡምን አለ። ለምን? ወፎች ሲፈጠሩ በደማዊት ነፍስ ነው፣ ሲሞቱም አፈር ናቸው። እኛ ግን ስንፈጠርም በሕያዊት ነፍስ ነው። ሁለተኛ የእግዚአብሔር አርአያ ነን። ሶስተኛ ትንሣኤ ዘጉባኤ የዘላለም ሕይወት አለን። ስለዚህ ወፎችን የመገበ እናንተን ይተዋችኋልን? ማመንን ቢያቀት ለምን ከወፍ አትማሩ ነው። አንድ ማለት ይሄ ነው። ሁለት ነጽሮ አዕዋፈ ሰማይ የሰማይ ወፎችን ተመልከቱ አለ። እስራኤል ዘሥጋን አስቡ። ደህና ዋላችሁ። እስራኤል ዘሥጋ በሉ እስቲ። እስራኤል ዘሥጋ 40 ዘመን በደንብ በሉ። ጫማህ አልወለቀ፣ በትርህ አልወደቀ፣ ልብስህ አላለቀ። አያችሁ 40 ዘመን እስራኤልን ያውም እስራኤል ዘሥጋን አንገተ ደንዳናው ሕዝብ መና ከደመና እያወረደ ውሃ ከጭንጫ ከአለት እያፈለቀ 7 ደመና ጋርዶ ባህር ከፍሎ እስራኤላውያን 40 ዘመን ጫማቸው አላለቀም፣ በትራቸው አልወደቀም። ልብስ ጫማቸው ሳያልቅ እኮ ነው በበረሃ የተጓዙት ያ ሁሉ ፀሐይ እየወረደ 40 ዘመን እነሱን የመገባቸው ማን ነው? ንገሩኝ። እስራኤላውያን አርሰዋል፣ ኮትኩተዋል፣ አጭደዋል። ማን የመገባቸው? እግዚአብሔር። ታዲያ ምን አለ? እነሱንም እንዴት አትለኝ እንደሆነ አይ እናንተ ከነሱ አትበልጡምን? ከእስራኤል ዘሥጋ እስራኤል ዘነፍስ አይበልጥም? ንገሩኝ። ይበልጣል። ሶስተኛ አሕዛብን ተመልከቱ አለ። አሕዛብን ተመልከቱ እንደ ቃለ ትርጓሜና እንደ ተጨማሪ ሐተታ እንለየዋለን። በሁለት መንገድ አሕዛብን ተመልከቱ። ደህና ዋላችሁ። አሕዛብ ሁለት አይነት ናቸው። አንደኛው በክርስቶስ ያመኑ፣ ሁለተኞቹ ያላመኑት። ወንጌል ላይ በሐተታ የሚጠቅሰው ያመኑትን ነው። ተግሳጹ ለማን ነው? ለእስራኤል ዘሥጋ ነው። እስራኤል ዘሥጋ አይደለ ጌታ እያስተማራቸው ያለ እዚያ እስራኤል ላይ እስራኤል ዘሥጋን ነው። እስራኤል ዘነፍስን ማለትም አሕዛብን ተመልከቱ። አሕዛብ እግዚአብሔርን ያመልኩ ነበረ? አያመልኩም። ኋላ ግን በክርስቶስ ስላመኑ ጌታ መገባቸው አልመገባቸውም? መና አይደለም። እንደው ምንድነው የመገባቸው? ቅዱስ ሥጋውን። አረ በሞቴ ንገሩኝ። መናማ ዛሬ በልተውት ነገ የለም ይጠፋል። ለዘላለም ሕይወት መድኃኒት የሆነውን ቅዱስ ሥጋውን ክቡር ደሙን ለአሕዛብ ሰጥቷቸዋል ብሎ እስራኤልን ለመገሰጽ። እነሱንማ እንዴት አትሉኝ እንደሆነ ከነሱ ይልቅ እናንተ ትንቢት የተነገረላችሁ፣ ሱባኤ የተቆጠረላችሁ፣ ምሳሌ የተመለሰለላችሁ እናንተ አትበልጡምን ለማለት።
በሁለተኛው አንቀጽ ለኛ ደግሞ አሕዛብን ተመልከቱ ይላል። ልብ በሉ። እንዴት ዋላችሁ? እግዚአብሔር ይመስገን። እስቲ ወንድሞች ዝም በሉ። እንዴት ዋላችሁ እህቶች? እግዚአብሔር ይመስገን። ዋይ እና ምንድነው ዝም የምትሉ? ኩራት ነው? እጅግም ኩራት አይሆንም ኩራት ይላል አይደል የጎጃም ሰው። እግዚአብሔር ይመስገን ማለት ነው። እግዚአብሔር ይመስገን፣ በቸርነቱ ይመስገን፣ በምህረቱ ይመስገን፣ በተግሳጹ ይመስገን፣ በሁሉ ነገሩ ይመስገን፣ ሲቀጣንም ይመስገን። ለምን ካልወደደ አይቀጣማ። አንድም ብለን አራተኛ ደርሰናል አይደል? ተው አራት ነው፣ ተው አራት ነው፣ ሶስት ነው። የእውነት አታስተውሉም ማለት ነው። ወፎች አለን፣ ስንት ነው እሱ? እስራኤል ዘሥጋ አለን፣ ስንት ነው እሱ? አሕዛብ አለን፣ ስንት ነው? አራተኛውን አሕዛብ ብለን እኮ ለኛ ብለን አመጣናል አይደለም? ቅድም አሕዛብ ያልናቸው አምነው ስጋውን ደሙን የበሉ ናቸው። በክርስቶስ የማያምኑ አሕዛብ ስታስባቸው ይርባቸዋል ማለት ነገሩ። አሕዛብ ሲርባቸው አይታችኋል ነው? አረብ ሀገር ለነገሩ አረብን አታውቀው፣ እዚህ ያሉት መች ይርባቸዋል? በነገራችሁ ላይ አሕዛብን የሚመግባቸው ማን ነው? አንዳንዱ እኮ ሞኝ ይኖራሉ፣ ጎበዞች ናቸው፣ ሰርቶ ነው የሚበሉ ይላል። አሕዛብን የሚመግባቸው ማን ነው? አረ ንገሩኝ። እግዚአብሔር ነው። አያችሁ ተግሳጹ። አሁን ከዚህ ጀምሮ ያለው የቃል ሀተታ ይባላል። ነጽሮ አፈ ሰማይ አሕዛብን ተመልከቷቸው፣ አይዘሩም አያጭዱም አለ። በእግዚአብሔር አላመኑም፣ በክርስቶስ የማዳን ስራ አላመኑም። ለምን ብትለኝ መዝራትና ማጨድን በክርስቶስ ከማመን ምን አገናኘው ብትሉ፣ በክርስቶስ ማመን መከራ አለው የለውም? አለው። ድካም አለው። እነሱ ይሄ ድካም የለባቸውም፣ አላመኑም። ነገር ግን ይመግባቸዋል። በሰማይ ቢቀጣቸውም በምድር ግን ይመግባቸዋል። እነሱማ እንዴት አትለኝ እንደሆነ እናንተ በስሙ ያመናችሁ አትበልጡምን ለማለት። አራት ጌታ አሕዛብን ሲመግብ እኛን አይመግበንም? አምስተኛ ትርጓሜ ነጽሮ አዕዋፈ ሰማይ ካህናተ ደብተራን ተመልከቱ ይላል። አሁን ወደ እናንተ ነው የምመጣ። ካህናትን ተመልከቱ ይላል። ካህናትን ለምንድን ነው የሰማይ ወፎች የሚላቸው? ወፍ በሰማይ አይደለም የሚበር። ካህናትም ስልጣናቸው ምንድን ነው? ሰማያዊ ነው። አንድም ባይሆን ይመኩበታል እንጂ አይምሯችን ረቂቅ እውቀታችን ምጡቅ እንዲሉ ሰማያዊ ስልጣን ሰማያዊ እውቀት አላቸውና ካህናትን ምን አላቸው? የሰማይ ወፎች እለይ ዘሩ ወያሩ አለ። አይታችሁ ከሆነ ካህናት ስራቸው ቤተ መቅደስ ላይ ነው ወይስ እርሻ ላይ ነው? አረ ንገሩኝ። ጌታ በብሉይ ኪዳን ለነገደ ሌዊ ርስት ያላካፈለ ለምንድን ነው? አስራቱን በኩራቱን እንዲመገቡ ነው። ካህናት አያርሱም አያጭዱም። እርሻቸው አጨዳቸው ምንድን ነው? ቅዳሴ፣ ስባሄ፣ ምስጋና፣ ስብከት፣ ወንጌል ነው ስራቸው። እየሰማችሁኝ ነው? የሰማይ ወፎችን ካህናትን ተመልከቱ፣ የማይዘሩ የማያጭዱ አለ። ነገር ግን የሰማይ አባታችሁ ይመግባችኋል አለ። በምን? በመሐራ እንበለው ዛሬ እኛ መሐራ በልተን ያደግነው እኮ ለቁም ነገር የበቃነ ቁም ነገር ከተባለ ያለንበት በመሐራ ነው። በነገራችን ላይ መሐራ የምግብ ስም አይደለም። መሐራ ማለት ማራት ማለት ነው። ያችን ፍትሐት የሚፈታላት ያችን ነፍስ ማራት። መሐራ እግዚኦ ለነፍሰ ገብር ከገሌ ስለሚባል የባሪያን የገሌን ነፍስ ማር ስለሚባል ስሙ በአጋጣሚ መሐራ ተባለ እንጂ ቤቱም ቤተ መርፋቅ እንጀራውም እንጀራ ወጡም ወጥ ነው እንጂ መሐራ የሚባል ምግብ የለም። ቤቱ ምን ይባላል? ቤተ መርፋቅ ይባላል ወይም ግብር ቤት ይባላል። ነገር ግን እዚህ ትርጓሜ ላይ አንዲት ኃይለ ቃል ሳብ እናደርጋለን። እነሱንማ ምነዋት ለኝ እንደሆነ የምትለውን እንተዋታለን። ለምን? እኛ ከካህናት መብለጥ ስለማንችል። ነገር ግን ትርጓሜውን ለብሉይ ኪዳን ካህናት እናድርገውና አትበልጡ ምን ላለው በብሉይ ኪዳን ካህናት ተግሳጹ ለማን ሆኖ? ለአዲስ ኪዳን ካህናት። አዎ የብሉይ ኪዳን ካህናትን እግዚአብሔር እንዲህ በአስራት ከመገባቸው እናንተማ እንዴታ እችን ተግሳጽ አንዲት ነገር ጨመር ላድርግባት። በዚህ ዘመን ካህናት በስጋ ድሃ ናቸው አይደል? አብዛኞቹ ካህናት
ንገሩኝ። ለምን ደሃ እንደሆኑ ታውቃላችሁ? እኛ አስራት ስለማናወጣ፣ ተግሳጹ ግን ለምእመን አይደለም ለካህናት ነው። ለምን? ምእመኑ ማን አስተምሮት አስራት ያውጣ? አስራት አውጡ ብሎ የሚያስተምር እኔ ከአባ ገብረ ኪዳን በቀር ሰምቼ አላውቅም። ተስቶኝ ከሆነ እስኪ ንገሩኝ። አስራት አውጡ ብሎ በቁም ነገር ርዕስ ይዞበት ሲያስተምር የሰማ ሰው ካለ እንደው በዚህ ቀን ስም እንዳጠቅሱ ግን ሰምቻለሁ ምትልኝ ከእንደ አንድ አባታችን አንድ ቀን ሲል ሰምቻለሁ። የኔ አለመስማት ይሆናል መቼም ሁሉ ሰባኪ ግን በሰማሁበት የስብከት አጋጣሚ ሁሉ አስራት አውጡ የሚል የለም። ስለዚህ ነጽረው አፈ ሰማይ የብሉይ ኪዳን ካህናትን አስቡ። ሳይዘሩ ሳያጭዱ አስራቱን በኩራቱን ይመገቡ የነበረ የአዲስ ኪዳን ካህናት እናንተማ እንዴታ ትበልጡ የለምን ብሎ ለማለት ስንተኛ ትርጓሜ ነው ይሄ? አምስተኛ። ስድስተኛ ነጽሩ አዕዋፈ ሰማይ አለ። መላእክትን ተመልከቱ። መላእክትን ምን አላቸው? የሰማይ ወፎች። መላእክት የሚኖሩ በወዴት ነው? ንገሩኝ። ብዙ ጊዜ መላእክት ሲሳሉ ምን ተደርጎ ነው የሚሳሉት? ክንፍ አይደለም? አዎ። የሰማይ ወፎችን ተመልከቱ። እለይ ይዘርኡ አለ። መላእክት ይዘራሉ? ኧረ ንገሩኝ። ወያርሩ አለ። ያጭዳሉ? አያጭዱም። የሰማዩ አባታችሁ ይመግባቸው አላለሳ? መላእክት ምን ይመገባሉ ቢሉ ምስጋና። እነሱንም አንዴታ መላእክት አይደሉም ምን ትለኝ እንደሆነ እናንተ እምነተ ጎደሎች እናንተ ከነሱ አትበልጡም ምን? አሁን የቀና በተፈጥሮ ከመላእክት ሰው ከፍ ከፍ ይላል። ይህን ማወቅ አለባችሁ። ማበላለጥ ፈልጌ አይደለም። ነገር ግን ሰው የተፈጠረ በማን ምሳሌ ነው? አረ ንገሩኝ። ከምንም በላይ ደግሞ የሰው ልጅ የከፍታው መገለጫ ኢነሶ ለዘነሶ እመላእክት አላ እምዘራ አብርሃም ዕብራውያን 2 ላይ ጌታ የተዋሃደው ስጋ የመላእክት ነው የሰውን ነው? የኛን ስጋ ተዋህዶ የተዋሃደው ስጋ ዛሬ የት ነው ያለ? በኪሩቤል ጀርባ ምን ሆኖ? የባህሪ አምላክ ሆኖ። አያችሁ? እናንተም አትበልጡም ምን አለ? አዎ ከመላእክት ከፍ ከፍ ያለ ማዕረግ ሰጥቶናል። ስለዚህ የሰማይ ወፎችን መላእክትን ተመልከቱ አለ። 6 አይደለም? ይብቃን። አንዲትን ጨምር፣ አንድን ጨምር ለበዓሉ እንዲሆነ 6 ሀተታ ሰጠ። መቼስ ስመሁል ሳብ በሀበ ዕብራውያን ፍጹም ሞቱ እንደሚለው አንድን ጨምርበት። ነጽራ በሰማይ እስቲ ለእናንተ እድል ልስጣው። የሰማይ ወፎች ያላቸው ምን የቀረ ይመስላችኋል? እንዳትረሱ። የሰማይ ወፎች ለን በቆሙ የሰማይ ወፎችን አይተናል። አንድ አይደል? ሁለተኛ እስራኤል ዘስጋ፣ ሶስተኛ አሕዛብ ነው ያመኑትን፣ አራተኛ አሕዛብ ነው ያላመኑትን፣ አምስተኛ ካህናትን፣ ስድስተኛ መላእክትን። እስቲ አንድ ጨምር እንደው በሰማይ ወፍ ሊመስል የሚችል የማይዘራ የማያጭድ ቁጭ ብሎ የሚበላ ማን ነው? እስቲ ንገሩኝ። አንድ ይቀራል። ቅዱሳን ያስኬዳል፣ ግን እነሱን መጨረሻ ላይ በምክንያት ልናመጣው ነው። ቅዱሳን ቁጭ ብሎ አይበሉም። ኋላ ወቀሳ አምጥቶበታል። በገድለ አባ ስልዋኖስ ሳላር እሱ ልንጠቅሰው ነው። ሌላ ቁጭ ብሎ የሚበላ ምንም የማይሰራ እጽዋት ኧረ ይሰራሉ። ማለት ነው ስራቸው። አሁን የምተነፍሽው ኦክሲጅን እኮ እነሱ ፍዳቸውን አይተው ነው የሚሰጡሽ። እነሱ ይመግባሉ እንጂ መች ይመገባሉ? የኛ ነው ካርቦን ዳይኦክሳይድ ሲወስዱ ነው። እሺ እሺ ምኖች የቫይራሶች ኧረ ስቃይ ነው። እነሱ ይሰራሉ። አዳኝ ናቸው። ታውቃላችሁ አይደል? ፕሬዳተርስ የሚባለው እንደዛ አድርገው ነው የሚወጣ። እሺ ኧረ በሉ ህፃናት የሰማይ ወፎችን ተመልከቷል። ህፃናት ይሰራሉ። እንዲያው ምንድነው የሚባል ምርጡ በነገራችሁ ላይ ህፃናት ምን ሊያረጉ ነው? እንክብካቤ የሚደረግላቸው የእግዚአብሔር ስጦታ እኮ ነው። አንድን ህፃን እናት ያን ሁሉ ተሰቃይታ ጡቷን ምናምን ትመገብ ምን ያደርግላታል? ንገሩኝ። ምን ይመልስላታል? አድጎ ምናምን ዘንቦ ተባርቆ ይጦረኛል ብላ አይተውት የማይሆነውን አሁን ከእናንተ ማለት ወላጅ የሚጦር አለ? እኔን ጨምሮ የለም። እናት ለልጇ የምታደርገው በምላሽው ነገር ጠብቃ ነው አይደለም። ነጽዋ በሰማይ ህፃናትን ተመልከቱ፣ አይዘሩ አያጭዱ አለ። የሰማይ አባታችሁ ይመግባቸዋል አለ። ያውም ከሁሉ ቅድሚያ። እንዲሁም የህፃናት አመጋገብ እኮ አይጾሙ አይደል?
የጾም ስርዓት የለባቸው እንደልባቸው መብላት። ሐኪም ምን ይላል? የተወለደ ህፃን በየ2 ሰዓቱ ይጠባ። በስማ በየ2 ሰዓቱ ሲጠባ አስቡት እንግዲህ። ከዛ የህፃናት ስራ ምንድነው? መጥባት፣ ማግሳት፣ መተኛት። ከዛ ሲነቃውን የሚገርማችሁ ነገር ህፃናት ትንሽ ሰሩ ከተባለ ምንድነው? ሲረባቸው ይላል መታ ትሰጠዋለች። ህፃናት እኮ የመብላት የመጠጣት ነፃ መብት ብቻ አይደለም ያላቸው፣ የማጥፋት የፈልጉትን መስበር አይደል? ባለመብት ናቸው። ባይሆን የጅል ምሳሌ ነው እንጂ ህፃንና ቄስ በዛው ገንዘብ ያለቅስ ይባላል። ግን ቄስ የሚለው ውሸት ነው። አሁን ቄስ በሰው ገንዘብ ያለቅሳል? የእውነቴን ነው። አይታችሁ ታውቃላችሁ? ካሺ አንድ ሊኖር ይችላል። ለምሳሌ እዛ በእኛ መንደር አንድ ካህን ሰውየው የነፍስ ልጃቸው ሲሞት ገና ሳይቀበር ቤት ገብተው አልጋው የኔ ነው ያይኔ ነው። አራ በጣም ነውር እኮ ነው። የእውነቴን ነው። ደህና ዋላችሁ? ይሰማችኋል? እና የህፃናት ነገር ኢኮን አጥፋው። የህፃናት ነገር ሲነሳ የሰማይ ወፎች አላቸው። የሰማይ ወፍ ለመላእክት ቢጠቅሱት ለንጽህና፣ ለህፃናት ቢጠቅሱት ንጻ ጠባይ የማያድፍባቸው የማይዘራው የማያጭዱ የሰማይ አባታችሁ ግን የሚመግባቸው ብሎ አለ። ስለዚህ ህፃናትን ተመልከቱ። ህፃናትን ሳይሰሩ ሳይፈትሉ ሳይቸገሩ የሚያበላ አምላክ እናንተማ እንዴታ ብሎ አመጣው። ሌላም ማተታ ነበረ፣ ግን በ7 እንገተዋለን። አሁን ወደ ማጠቃለያችን እንምጣ። ደህና ዋላችሁ? የሰማይ ወፎችን ተመልከቱ ባለው ለህፃናት ዛሬ ከህፃን ጋር ተያይዞ የሚተረክ ታሪክ አለ አይደለም? የመዝሙረ ዳዊት ትርጓሜ ነው አይደለም? ያዕቆብ ህፃናት እግዚአብሔር ባለው አንቀጽ ላይ የሚያመጣው አንድ ታሪክ አለ። ዛሬ ረፍታቸውን ያከበርንላቸው አባታችን አባ ዳንኤል የሚባሉ ጻድቅ አሉ። በዚህ ስም ከሚታወቁ ብዙ ጻድቃን መካከል አንደኛው የፋርሱ አባ ዳንኤል ናቸው። እርሳቸው በነበሩበት ዘመን በፋርስ ንጉሠ ነገሥት ነበረ። ይሄ ንጉሥ ጣዖት አምላኪ ነው። እግዚአብሔርን አያውቅም። ፀሐይ ጨረቃን የሚያመልክ። በቤተ መንግስቱ ጠንቋዮች አሉት። ከሁሉ በላይ ርዕሰ ጠቢባን የሚለው አንድ መሰግል በቤቱ አለ። ፈላስፋ ነኝ መድኃኒት አውቃለሁ የሚል ሰው። ንጉሠ ነገሥቱ ደዌ ሥጋ ታመመ። አካሉ ልምሾ ሆነ። ደዌ ሥጋ ታውቃላችሁ አይደል? አዎ፣ እሱን ማለት ነው። ታመመ። በጣም ተሰቃየ። ባለመድኃኒቶች በሙሉ ሊፈውሱት አልቻሉም። ከአቅሙ በላይ ሲሆንበት በሽታው ያን ርዕሰ ጠቢባን ያ የጠንቋዮችን አለቃ ጠራና ምን ፈልገኝ ነው ጌታ ያለው? አድነኝ ከህመሜ አለው። አይ ብዙ ሞክሬያለሁ አልቻልኩም ብሎ ሲለው ምን አለው? ታዲያ ከበላሁት በልተህ ከጠጣሁት ጠጥተህ የምትኖረኝ ላም አይደለህ አላልብህ፣ በቅሎ አይደለህ አላሰግርህ፣ ወይስ ጎራዴን አልሰነዝርህ፣ ጦርን አልወረውርህ፣ ጋሻን አልመክትብህ፣ ምን ታደርግልኛለህ? አስወጣና በሰይፍ በልልኝ አለው። ትክክል ነው አይደለም? እንዴት ዋላችሁ? ምክንያቱም እያምታታ ሳያውቅ አውቃለሁ እያለ ሲያምታታ ነው። ኋላ ምን አለ? ሊሞት ሲል መቼም ትንሽ ፊደል መቁጠር ጥሩ ነው። አይ ንጉሥ ሆይ 1000 ዓመት ያንግስ፣ እኔ እኮ ጨንቆኝ ነው እንጂ መድኃኒቱን አውቀዋለሁ አለው። ምንድን ነው አለው? ምን ቢለው ጥሩ ነው? በአገር ግዛት ለእናት ለአባቱ አንድ ብቻ የሆነ ልጅ እናቱ አስራው አባቱ ይረደውና በደሙ ተቀብተህ ትድናለህ። ተው ይኖር። ደህና ዋላችሁ? ሰምታችሁኛል? ለእናት ለአባቱ አንድ የሆነ አውቁ እኮ ነው ያጠበበው። ምክንያቱም ጠንቋይ የሚለውን ነገር ታውቃላችሁ። አሁን ባለፈው አንዱ ባህር ዳር ነው አሉ መስተፋቅር ሊያሰራ ሄደ። የሆነች ሴት ወደድኩ ብሎ ማለት ነው። ከዛ ምን ይለዋል? ይህንን ወስደህ ተጸራርታ ስትሄድ እዛ ሽንትንትን ካለችበት ቦታ ላይ ድፋው ብሎ አለው። ጣለው ነው እንጂ ይለዋል። ጣለው አይን ነው እንዴ? ኧረ በጭራሽ 5000 ብር ከፍሏል። በዛ 5000 ብር እኮ ስንት ስራ ይሰራል። ተመልሶ ሄዶ ተናዱ እንደዚህ ብለኝ አልነበረም? አዎ ብዬ ነበር። እና መች ሰራል? አይ ጣለው ያልኩህን በቀኝ ነው በግራ ነው የጣልከው? ልብ በሉ፣ በቀኝ ነው ቢለው አይ በግራ ነበረ ነው። በግራ የሚለው
ጠንቋይ ፈሊጥ ያውቃል እኮ ጎበዝ ናቸው እኮ ጠንቋዮች በዚህ ኃይለኞች ናቸው። ለነገሩ ይሄን ካላወቁ ምን ያውቁ ነው። አጠበበው። መጀመሪያ ምን አለው? ለእናት ለአባቱ። አሁን እናት አባት አንድ ልጃቸውን ያሳርዳሉ? ከባድ ነው። ደግሞ አይ እንዲያው ገንዘብ እንኳን አስቷቸው ቢሰጥ እንኳን ምን አለ? እናቱ ትሰረው አባቱ ይረዳዋል። ምን አለ? አይ ንጉሱ እንዲህ አያደርግም፣ ቢጨክን የና አያደርግም። እሱ እንኳን ላድርግ ቢል ልጁን የሚሰጥ ወላጅ አይገኝም ብሎ ነው። ግን ንጉስ ላስፈልግ ባለ ጊዜ የሚያጣው ነገር የለምና ለእናት ለአባቱ አንድ የሆነ ልጅ ያለው ካለ 1000 የወርቅ ዲናር 1000 የወርቅ ዲናር ካለ እኮ በዚህ ዘመን ያው ቢሊዮነር ነህ። በጣም ማት ገንዘብ ነው። የዛ ዘመን ዲናር ሲባል ያው ነው ሽራፊ ሳንቲም እንዳይመስልህ አለ። የሚገርማቸው በፋርስ ሀገር የሚኖሩ ወላጆች አንድ ልጅ አላቸው፣ ሌላ ምንም ልጅ የሌላቸው በድህነት የተሰቃዩ ናቸውና ልጃችን ሁላችንም በረሃብ ከምናልቅ ልጃችን ይታረድና እኛ እንዝናና ብለው ይዘውት መጡ። አይጣል እኮ ነው። አምተውት እናቱ ግጥም አርጋ አርዳ ይዛብ አባቱ ሊያርደው ሲል ንጉሱ ከዙፋኑ ሎ በርቀት የህፃኑ ከንፈር ሲንቀሳቀስ አየው። ቆይ እስኪ እንዳታርዱት መረዳት የምፈልገው ነገር አለኝ፣ እስኪ ፍቱና አምጡልኝ አለ። ፈቱ አመጣው። ከንፈር የሚንቀሳቀስ ምን እያደረክ ነው አለ። እየጸለይኩ ነው አላችሁ። ህፃናትን ተመልከቱ ብለናል አይደለም? አስቡት። እየጸለይኩ ወደ ማን አለው? አይ ቀድሞ ነገር ልጅ ቢገፋ ቤዛ የሚሆኑለት ወላጆቹ ናቸው። ነገር ቢጸና ዳኛ ንጉስ ይታደጉታል። ነገር ግን ከወላጆችም ካንተም ፍትህ ሳጣ ፍትህ ወዳለበት ሰማይ ወደ እግዚአብሔር ነው የምለምን አለው። ንጉስ ወራርቶ አይ ይሄ ህፃን እኔ በሽተኛው እየቀራለሁ እንጂ ይሄን ህፃን እንዳትገሉት ልቀቁት አለ። እንዲያውም አለ ልብ በሉ ቅድም ምን ብያለሁ? የሰማይ ወፎችን ተመልከቱ ብለን ህፃናት ብለን ተርጉመናል አይደለም? ያን 1000 ወቄት ወርቅ ለወላጆቹ እንዳሰጡ ለሱ ስጡት። 1000 ወቄት ወርቁን ይዞ ሄደ በመታረድ ፈንታ። ንጽሮ አፈሰማይ የሰማይ ወፎችን ተመልከቱ። ላንቺ 1000 ወቄት ወርቅ እግዚአብሔር መስጠት ያቅተዋል? አረ እንዴት ዋላችሁ? በዓለም ያለውን በሙሉ ዳይመንድ በእጃችን ማድረግ እግዚአብሔር ያቅተዋል? ስለማይጠቅም እኮ ነው። የሰው ልጅ የፈለገ ሀብታም ቢሆን የሚያስፈልገው የዕለት ጉርስና የዓመት ልብስ እኮ ነው። ቅድም ልጆች አንድ ልጅ መጣና አረ ሰው ሁሉ አሜሪካ ሄዱ አለቃ አለኝ። በምን መንገድ ሄደ ብቻ ህገወጥ መንገድ አለ የሚሄዱበት ለደላላ እየከፈሉ ስንት ነው የሚከፈል ስለው 1.3 1.2 ሚሊዮን ነው የሚከፈል በትንሹ 1.3 ካለኝ እንደ ስራ ፈት እንኳን ባሰብ ቁጭ ብዬ ማልበለው ቆይ ንገራችሁ። አሁን የሞኝ ሂሳብ ነው፣ መንፈሳዊ ትምህርት አይደለም። የሞኝ ሂሳብ ቢመስልም ግን ለምሳሌ 10,000 ደሞዝ ያለው ሰው በዚህ ዘመን ደህና ነው አይደል? አረ እንዴት ዋላችሁ? 10,000 ደሞዝ ያለው ደህና ነዋሪ ነው አይደለም? በቃ በወር 10,000 ይበላለሁ አይደለም? ከዛ በአመት ስንት አወጣለሁ? 120,000 አይደለም? በ10 አመት 1.2 ሚሊዮን አይደል? በቃ 10 አመት ቁጭ። ከዛ በኋላ የዋጋ ግሽበት ይኖራል አይደል? ችግር የለም። እንኳን የዛሬ 10 አመት የዛሬ አመት ለመኖር ነገ መኖሬንም አላውቀው። ይሄ እንግዲህ በሰነፍ ቋንቋ እንኳን ብንመለከት እሺ ይሁን፣ በጎበዝ ቋንቋ እንየው። ሰርቶ መኖር አይቻልም። በነገራችሁ ለአንዳንድ ሰው ኢትዮጵያ መቼ እንዴት ብለን ሰርተን እኔን የሚገርመኝ ነገር ኢትዮጵያ ውስጥ ያለ 120 ሚሊዮን ህዝብ እንዴት ነው እየኖረ ያለው? የተወሰነው ሰው ኢትዮጵያን ገሃነም አስመስሎ የሚነግረን ለምንድን ነው? ደህና ዋላችሁ? ሀገራችን ገሃነም አይደለችም። ገሃነም ከሆነችም ያንተ ጸባይ ያንተ ኑሮ ነው ገሃነም ያደረጋት። እኔን የሚገርመኝ ነገር ኢትዮጵያን ገሃነም ያደረጋት ማን ነው ሲባል ባለስልጣን ይላል። ባለስልጣኑ አይደለም አንተ ነህ። እዚህ ሀገር ላይ ለሆነው ነገር ሁሉ ተጠያቂ የመጀመሪያዎቹ እኔና እናንተ ነን። በማንም ላይ ጣትህን አትጠቁም። አስፈላጊ አይደለም። መጀመሪያውኑ ራሱን ጥፋተኛ የማያደርግ ሰው መቼም መፍትሄ አያገኝም። እቺ ሀገር እኔ ምን አደረኩ? የኔ ጥፋት ምንድነው? አሜሪካን አንድ ህግ አላቸው አይደል? ጆን ኤፍ ኬኔዲ ተናገረው የሚባል እንደ ህግ ነው ያልተጻፈ። ምንድነው የሚባል? ለሀገሬ ምን አደረኩላት እንጂ ሀገሬ ምን አደረገችልኝ? አረ እንዴት ዋላችሁ? በድጋሚ ላለው ለሀገሬ ምን አደረኩላት እንጂ ሀገሬ ምን አደረገችልኝ? ሀገር ምን ታርግልህ? አንተን የመሰለ ኩበት ተሸክማ እየኖረች የእውነቴን እኮ ነው። አይበቃትም? እሱ ኩበት አለኝ ብለህ ደግሞ ይክፋ ረጠብ ላርግልህ። የእውነቴን ያደረኩት እኮ እንዳይከፋ ብዬ ነው። አይ አንተ ችሩ መድኃኒዓለም
እውነቴን እኮ ነው። አንተን ከመሸከም በላይ እኔን ከመሸከም በላይ ምን ታርግልህ? እኛ ብዙዎቻችን እኮ እከክ ነገር እኮ ነን ለሀገር። እውነቴን እኮ ነው። አንተ በመጀመሪያ ደረጃ እንኮ የማያውቅን ስጡኝ ማን አስተማረው ይላሉ አይደል አባቶቻችን። አንተ አንዳች ነገር አድርገህላት የማታውቀውን ሀገር ለምን ነው አንተ የምትጠብቀው? እንዴት ዋላችሁ? በነገራችሁ ላይ መብራት ይበራል አላለም? ንገሩኝ። ከቤት የሚበራው መብራት ስለከፈልክ የምታገኘው እንዳይመስልህ። በነገራችሁ ላይ መንግስት መብራት ባያቀርብልህ በራስ መብራት መስራት ትችላለህ? መብራት እኮ የምትከፍለው ሂሳብ ነፃ እንደሆነ ታውቃለህ? አይመስልህ? መንግስት በተመጣጣኝ አውቃለሁ አሁን ያለው ዋጋ ውድ እንደሆነ፣ ግን በራስ ብትሰራው ከዚህ ይከፋል። መንግስት መብራት የት ነው የሚያመጣ? ከግድቦች አይደለም? አረ ንገሩኝ በሞቴ። ከግድቦቹ ያለው ውሃ ከየት ነው የሚመነጨው? ከሀገር አይደለም? የምትጠጣው ውሃ የማን ነው? አንተ ስለጠጣው ውሃ ሀገርን አመስገን አታውቃለህ? ተው እንጂ ውሃ አንጠጣህ ከዚያ ተርፎ መብራቱን፣ ምግቡን፣ ሁሉን ነገር የምታገኘው እኮ ከሀገር ነው። ይህን ሁሉ አድርገህ ደግሞ በላይ እውነት አማራታለህ። እናስተውል፣ እናስብ። ለሁሉም የሕፃን ያንን ይዞ ሄደ። ከዚያ ግን ይህንን ያየ እግዚአብሔር አባ ዳንኤልን ሂድና ንጉሱን ፈውሰው አለው። ሄደና ንጉሥ ሆይ ምን ሆነህ ነው አለው። አሞኝ አለው። አድንህ ነበረ ግን የምትድነው በጌታዬ በኢየሱስ ክርስቶስ ስታምን ነው አለው። ኧረ አምናለሁ አድነኝ እንጂ አለው። አስተምሮ ሲያጠምቀው በጥምቀቱ የነፍሱም የስጋውም ደዌ ተፈውሶለት ክርስቲያን ሆኗል ንጉሱ በዚህ ሕፃን ምክንያት። እና ነጽረዋ በሰማይ ሕፃናትን እነሆ ተመልከቱ፣ ሳይዘራ ሳያጭድ 1000 ወቄት ወርቅ ይዞ ቤቱን የገባውን ሕፃን ተመልከቱት። አሁን ወደ ዋና ወደ ትምህርቱ ማጠቃለያችን እንምጣ። ታዲያ ጌታ የሰማይ ወፎችን ተመልከቱ፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ ማለት ስራ አትስሩ እያለን ነው? ስራ አትስሩ እያለን ነው? ከዚህ ጋር የተያዘ የሚያስገርም ሁለት ታሪክ አለ። አንደኛ በአንድ ገዳም ሁለት ወንድማማቾች ገዳም ገቡና መጽሐፍ ቅዱስ ሲገልጡ ይህንን አዩት። ከዛ ቁጭ ብለው መጸለይ ብቻ ስራ ይሰሩ። ምን ይብሉ? በረሃብ ሊሞቱ ሆነ። የእግዚአብሔር መልአክ መጣና ምን ሆናችሁ ነው አላቸው። በዜና በዋል እርቦነ እና ምግብ ታዲያ ሰርታችሁ ማትበሉ ብሎ ሲላቸው አይ የሰማይ ወፎችን ተመልከቱ ብሎ የለ ጌታ አሉት። አይ አላስተዋላችሁትም እኮ አላቸው። እንዴት አሉት። የሰማይ ወፎችን ተመልከቱ የማይዘሩ የማያጭዱ እንጂ የማይበሩ እኮ አላለም። ወፎች ለመብላት እንኳን ጎጆአቸው ላይ ተቀምጠው ነው። እንዴት ዋላችሁ? ምግብ ለማግኘት ምን ያደርጋሉ? የግድ ይበራሉ። ለይዘሩ ወይአሩ አለ እንጂ ለይሰሩ አላለም። አሃ ለካ እንደ ያለ ብለው ከዛ እንቅብ እየሰፉ እየሸጡ የሚበሉ ሆነዋል። አንድ ሁለተኛ አባ ሰልዋኖስ የሚባል ጻድቅ ሚያዝያ 1 ቀን በዓሉን የምናከብርለት የአባ የታላቁ መቃርስ ልጅ በግብጽ ገዳም የነበረ በገዳሙ ሲኖር አንድ ስርዓት አለው። ሁሉም መነኩሴ መስራት አለበት ይላል። ደህና ዋላችሁ? ስራ መስራት ያስፈልጋል። ቤት ላይ እንኳን ብትሆኑ ለምሳሌ እህቶቻችን ስራ አትፍቱ። አሁን እኔ እናቶቻችን ስናድግ የማየው ቀኑን ሙሉ አይታችኋቸው ከሆነ ስራ አይፈቱም። እንዲያውም ስራ የሚያስፈታቸው ያ መከረኛ ቡና ነው። እውነቴን ነው። እናቶቻችን የኃጢአት ምንጫቸው እሷ ቡና እኮ ሀገራችን በጣም የበደላት በሌላው አይደለም። ዋናው ትልቁ ነገር አንድ ስራ መፍቻ ነው። ምክንያቱም ቡና ይፈላና መጀመሪያ ሂደቱ ራሱ በአት ጊዜ ነው የሚፈጅ አይደለም ሲታጠብ ምናምን ሲል ደግሞ ሳይንሱ ምን ይላል? ቡና ከታጠበ ከዛ በኋላ ቡና አይደለም ይላል። ግን አንተ ስትፈተግ ሲታጠብ ይላል። ከዛስ ይቆላ ጢሱን ስታሸተው ሲዞር ከዛ ሲወቀጥ ረጅም ሰዓት ከተወቀጠ በኋላ ይፈላል። አቦል ይባላል። አንድ የአቦል ድጋሚው ስላሹ ማት እኮ 3 ጊዜ እኮ ለሚጠጣ ማት ጊዜ ነው። በአንድ ርስ ማት ጊዜ ነው የሚጠጣው አቦል ተብሎ ደጋግሞ ከዛ ደግሞ ለምን መሰላችሁ የሚያስደጋግም የቡናው ጥፍጥና አይደለም የወሬውን ከቡናና ኮሬ ማን የሚጣፍጥ በተለይ ሐሜት ከሆነ ደግሞ የሚታማው ሰው ዝና ያለው ሰው ከሆነ አስቡት። በነገራችን የዚህ ዘመን ወጣት ቡናው ምንድነው? ፌስቡክ ቁጭ ብለ 3 ቀን ጥፍበት ምትለው አይታችሁ ከሆነ ልክ እንደ ቡና ሱስ ሁሉ ፌስቡክ ከገባ መውጫ አለው። እዛ አይታወቅም ሰዓቱ ጥርቅርቅ ብሎ በቃ ይመሻል።
ምክንያቱም ፌስቡክ የምትጽፈው ማሜት ነው፣ የምታነበው ማሜት ነው። ሌላ ነገር የለም። ሌላ ምን ልጽፍ ትችላለህ? እና እንድናስተውለው የሚያስፈልገው ትልቁ ነገር ይሄ አባት ስራ ስሩ ብሎ አሰራ። አንድ እንግዳ መነኩሴ ከሌላ ገዳም መጣና ገዳም አስቄጥስ ደርሶ ሳይ መነኮሳቱን ለስራ ይሯሯጣሉ። አንዱን ወንድም ጠራውና አንተ አለው። አቤት። ይሄ ገዳም አይደለም አለው። አዎ። የመነኮሳት ቦታ አይደለም? አዎ። የመናኝ ቦታ አይደለም? አዎ። ምንድነው አለው። እንዴ ነጽሮ ያፈ ሰማይ የሰማይ ወፎችን ተመልከቱ የተባለውን ነገር አልተማራችሁም ማለት ነው ብሎ ወቀሰው። አዝኖ ለአንዱ ሲናገር ተያይዞ ከማን ደረሰ? ከአበምኔቱ ከአባ ስልዋኖስ ወይም ከአባ ሱሊቫኖስ ደረሰ። እንዲህ አለ። አዎ እንግዲያው ዝም በሉ 9 ሰዓት ላይ ራት ስትበሉ ይላል። ምክንያቱም የመነኮሳት ምግባቸው ስንት ጊዜ ነው? እንዴት ዋላችሁ? መነኩሴ ስንት ጊዜ ነው የሚበላ? አንድ ጊዜ ነው። ሌላ ነገር አንልም። አንድ ጊዜ ነው የሚበላ። ያችን እና ደወል አለች አይደለም? ልክ በኖህ ስርዓት መነኮሳት ደወል ይደውላሉ አይደለም? መጀመሪያ ለተጋቦ ይባላል አይደል? ለስራ ለመሰብሰብ ደወል ይደውላል። ሁለተኛው ለምሳ ለምግብ ይደውላል። ሶስተኛ ለመበተን ወደ ቤታችሁ ሄዶ ለማሰናበት ማለት ነው። እራት ስትበሉ በሰርክ ሰዓት ስትበሉ ደወል እንዳትመቱ ተደብቃችሁ በልታችሁ ሄዱ። ለዚያ ሰው መጽሐፍ ብዙ ስጡት፣ ምግብ እንዳትሰጡት ብለው አባ ስልዋኖስ አዘዙ። እንደዛ አድርገው ሁሉም በላልተው ወደ የበዓታቸው ተከተቱ። ከዛ ከ9 ሰዓት በኋላ አሁን ይጠሩኝ እያለ በር ማየት አስቡት። ቁጭ ብሎ ሊበላ በር ማየት መሸ እና መጽሐፍ ምንድነው የሚለው? ውእየ ከርሱ በረሃብ አይደለም የሚለው? ሆዱ በረሃብ ነደደ። ረሃብ ያነዳል ያቃጥላል። እንግዳ ነው ደግሞ መንገድ ነው ያለ። ከዛ ሄዶ ከአባ ስልዋኖስ ማንኳኳት ደጅ ጸፋ። ማን ነው? ግቡ አሉ። ገባ። አባታችን አቤት። ተደሩኑ? አሃው ወንድሞች መነኮሳት ራት በልተው ነው አላቸው። ወልድየ እወ ተደሩ ልጄ አዎ በልተዋል። በእናንተ ገዳም በእናንተ ሀገር እንግዳ ትቶ መብላት ልማድ ነው? እኔ እንግዳ አይደለሁኝ ለምንድን ነው የማትጠሩኝ ብሎ አላቸው። አይ አንተማ መንፈሳዊ ነህ አትሻውም ብለን ነው ብሎ አሉት። በዛቲ ሰዓት አይመረ ከመአበሰ በቃሉ ይላል። በዚያች ሰዓት ባነጋገሩ እንደበደለ አወቀ ይላል። ወድቆ አባቴ ሆይ ይቅር በለኝ አስተምረኝ አለው። እሺ አለው። በምንድን ያስረዳው? በሁለት ነገር አስረዳው። አንደኛ የሰማይ ወፎችን የማይዘሩ የማያጭዱ አለ እንጂ ቅድም እንዳለው የማይበሩ አላለውም። ስለዚህ መነኮሳት ለንግድ ለምን ለትርፍ አያደርጉትም እንጂ ለዕለት ጉርሳቸውማ መስራት አለባቸው። ታዲያ ከምን መጥተው ይመገቡ? አንድ ደህና ዋላችሁ? ያዳመጣችሁ ነው? ሁለተኛ ግን አለው ከማርያና ከማርታ ማንን ታደንቅ አለው። ዝም አለ። ብዙ ሰው የሚያደንቅ ማንን ነው? ማርያን አይደለም። መነኩሴ ማርታን ነው ማድነቅ ያለበት። ለምን ቢለው ማርታ ተደለወት ማርያ ማርታ ከማርያ ይልቅ ለጌታዋ የተዘጋጀችና ተዘጋጅታለች። አስከትሎ ምን አለው? ንስራ በከመ ሰርሃት ማርታ ማርታ እንደደከመችው እንድድከም ይሄ ነው ብሎ አስተምሮታል። እንዲያውም ከዚህ ገዳም አልወጣም ብሎ እዚያው ገዳም በምናኔ ኖሯል። ስለዚህ የሰማይ ወፎችን ተመልከቱ ማለት የማይዘሩ የማያጭዱ ማለት ቁጭ ብላችሁ በድርሳነ ሚካኤል እንዳለው ቁጭ ብሎ አብላኝ አብላኝ ሲል እንደነበረው የአብላኝ ነገር አንድ ታሪክ አለ የሚገርማችሁ። አንድ ሰው ነበረ ሄዶ ጌታ ሆይ እባክህ ደሃ ነኝ እርዳኝ ይላል ፈጣሪውን እየለመነ። አንድ ቀን ሲያልፍ አሞራ ያል ዛፍ ላይ እውር አሞራ እና በጣም ገረም። አይ አሞራ ሆኖ እውሩ ነው እንዴት ብሎ ሊኖር ነው ሲል አይን ያለው አሞራ መጥቶ የታወረውን አሞራ ሲመግበው አይ ልክ ለሙሴ ትልን ሲመግባት እንዳሳየ ማለት ነው። በጣም ገርሞት ቤተክርስቲያን ተመልሶ ነው ጌታ ሆይ አንተ እውር አሞራ የምትቀልብ እኔንማ እንዴታ እያለ መጮህ። ታሪኩ ሰፊ ነው። የተቆረጠውን ታሪክ ትቼ አንድ ቀን ከሚስቱ ጋር ሆኖ ሲጸልዩ ከቤት ከውጭ የሆነ ድምጽ ይሰማሉ የሚሯሯጥ ነገር እና ይጸልዩ ነው። አንድ ሌባ ወርቅ አግኝቶ
አግኝቶ ያልኩት በጥሩ አማርኛ ብዬ ነው። ሰርቆ ግን ታሪክ አለው ራሱ የተሰረቀበት መንገድና ያንን ይዞ እየሮጠ ነው በእነሱ በር እና ሲጸልይ ምንድነው የሚል አይቻለሁ። ማለት ነው እንደዛ የሚል ኧረ ንገሩኝ። ኧረ አይሰማኝም። አይቻለሁ እሱ አይቻለሁ የሚል አሞራ ስትቀልበች እና አይቻለሁ ሲሉ ሌባው ለሱ መስሎት ከበሩ ላይ ያን ሁሉ ወርቅ በትኖት ሄደ። ከዛ ሚስቱ አንተ በር የሆነ ነገር አለ ከፍተን እንያለችው። ከፍቶ ቢያዩ እንደው ለልጅ ልጅ የሚሆናቸው ወርቅ አይ ይኸውልህ ልመናችንን ሰማን ሰጣን ብሎ ሲል ምን ቢላ ጥሩ ነው። አያየ ታይ 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 ለምን እሱ ከሆነ ያመጣው ራሱ ያስገባው በይ እንዝጋው ብሎ ዘግቶ ቤቱ ገባ። በጧት ሲነሳ ምንም የለም። ሌላ ሲለምን የነበረ በመንገድ መጥቶ ይዞት ሄዷል። አስቡት አበሩ ድረስ መጥቶ ጌታ የማይዘሩ የማያጭዱ አለ። ስንፍና ለማስተማር አይደለም። ነገር ግን ጌታችንን ያለበት ምክንያት ምንድነው? መጨረሻ ላይ የተናገራት አለ ቃል አይደለም አንተ ሙሰ መቅደመ ህሱ መንግስቶ ወጽድቆ ከሆድና ከመንግስተ ሰማያት ቅድሚያ ለማን ሊሰጥ ይገባል? ንገሩኝ። ለመንግስተ ሰማያት። ስለዚህ ከእግዚአብሔር ፍቅር ከቤተ ክርስቲያን ለውና ከነፍሳችን ጉዳይ በላይ የምናስብለት ምግብ ልብስ ሊኖረን አይገባም ነው እንጂ አትስሩ አይደለም። ስሩ። እሱም ብቻ አይደለም ይትበሉ ለየሰም ለነገ አትበሉ አለ። ይሄ ማለት ምንም አታኖሩ ነው። በነገራችሁ ላይ ምንም አታኖሩም ተብሎ ያስተረጉማል። ለፍጹማን ከሆነ በነገራችሁ ላይ አባቶቻችን እንደዚህ አይደሉ። ኤፍሬም ሶሪያዊ ለዕለት የሰራውን ነገር በሙሉ ለነዳያን አካፍሎት ባዶ እጁን አይደል የሚገባ። በማግስቱ ግን ያጣል አያጣም። ለቻለ እንደዛ ነው። ነገር ግን አስቡት አንድ ክርስቲያን እናንተ ስራ ከሰራችሁ በኋላ ከምታገኙት ገቢ ምጽዋት ሰጣችሁ አስራት አውጣችሁ የተረፈውን ብታኖሩት በደል አይሆንባችሁ። አኑሩ ግድ የለም። እንዴት ዋላችሁ? አንድ ሰው አስራቱን በኩራቱን ካወጣ በኋላ ምጽዋት ከመጸወተ በኋላ በወዙ ካገኘው ገንዘብ ቢያስቀምጥ ምን ችግር አለ? ነገ ከነገ ወዲያ ብዙ ስራ ይሰራበታል። ለነገ አትበሉ የተባለ አባቶቻችን እንደሚነግሩን መልካም ስራ ለነገ አትበሉ፣ ነገ ሰራዋለሁ አትበል። ሁለተኛ ንስሐ ለነገ አትበሉ። እንዴው ከብዙ ትርጓሜ ሁለቱን ያዟቸው። ንስሐ ለነገ አትበሉ፣ መልካም ስራ ለነገ አትበሉ። እንዲህ ብሎ አስተምሮናል ጌታ። ስለዚህ በአጠቃላይ የሰማይ ወፎቹን ተመልከቱ ማለት እምነትን ገንዘብ አድርጉ። የሚቀድመውን አስቀድሙ፣ የማይቀድመውን አታስቀድሙ። ቅድሚያ ለማን? ሁሉ ጊዜ ለእግዚአብሔር። ለእግዚአብሔር ቅድሚያ መስጠት ማለት እኛ ለእግዚአብሔር ቅድሚያ ስለሰጠ ነው እንጠቅመዋለን። አረ እንዴት ዋላችሁ? እንጠቅመዋለን። ጥቅሙ ለማን ነው? እግዚአብሔርን ማስቀደም፣ ጽድቅን ማስቀደም፣ መንግስተ ሰማያትን ማስቀደም፣ ነፍስን ማስቀደም ጥቅሙ ለማን ነው? ለራሳችን ነው። ቤተክርስቲያን ለምሳሌ ካህኑ ዲያቆኑ ጧፍ ያበራል አይደለም? አበራውት የሚል ለማን ነው? ንገሩኝ እንጂ። ብርሃኑ ግን ለማን ነው የሚጠቅም? ለራሱ። እንደዚያ ማለት ነው እኮ። ስለዚህ የሰማይ ወፎችን ተመልከቱ ማለት ምግብን መጠጥን ቅድሚያ ሰጥ። ምክንያቱም አንድ ክርስቲያን የሚሞትበት መሰረታዊ ችግር ይሄ ስለሆነ ገንዘብ ስናከማች በአመፃ ስንሰበስብ የምንኖርበት ምክንያታችን ለሆዳችን ቅድሚያ ስለምንሰጥ ቅዱስ ጳውሎስ ለፊልጵስዩስ እንደነገራቸው እለከርሶሙ ያመልኩ ሆዳቸው አምላካቸው፣ ሆዳችን አምላካችን አይሁን። ስለሚበላ ስለሚጠጣ ስለሚለበስ። በነገራቸው አንድ ነገር ወቁ። ምን እበላለሁ ብላ አትጨነቅ ማለት አንድም እንዲህ ያስተረጉማል። ብዙዎቻችን የምንበላውን ነገር በጣም እንመርጣለን አይደል? ለምንድን ነው? እንዴት ዋላችሁ? ሽሮ መብላት ችግር አለው? ንገሩኝ። ቁርስ ሽሮ በላ፣ ምሳም ሽሮ በላ፣ እራት ሽሮ ብትበላ ችግር አለው? ሳምንት ሙሉ ሽሮ ብትበላ ችግር አለው? ለምንድን ነው ለሆዳችን እንዲምናስለምደው? ይሄ ሁሉ ትምህርት አለው እኮ። ሆድን አታመልክ ማለት አይ ቁርሴን እንደዚህ ስለበላው ምሳይና ይሄን አልደግምም አትበል። ለምን ቢባል አይደለም ሽሮ ኮቾሮ ማያገኛለ። አመስግነ ብላ፣ ተፋቅረ ብላ፣ በጋራ ብላ። ሆድህ ቀዳሚ ሐሳብህ ከሆነ ከሰውም ከእግዚአብሔርም ጋር አያኖረንም ነው። ገብታችኋል? ሆድ ሲባል እኮ ተወካይ ነው። ዛሬ ገንዘብ ለማግኘት እኔ በነገራችሁ ላይ በጣም የሚገርመኝ
ሙስና የማይበላበት መስሪያ ቤት አለ? አረ እንደው በመስሪያ ቤት ደረጃ አንተው ሙስና የማይበላ ሰራተኛ ስንት ይገኛል? ሙስና ሲባል የግድ እኮ ታውቃላችሁ፣ እኔ በጣም ብዙ የሚያሳዝኑ ነገሮች አሉ። ሙስና የሚጀምረው ከምንድን ነው? ከሰዓት አጠቃቀም። ማሰነ ማለት ጠፋ፣ ሙስና ማለት ጥፋት ማለት ነው እንጂ የግድ ገንዘብ ጉቦ መቀበል ብቻ አይደለም። እንደው አንድ እውነት እኔ የገረመኝን ነገር ልንገራችሁ። አንድ ሰው ነበረ፣ አሁን በዘመናችን ነው፣ አሁንም አለ፣ ምንም የለውም። ደህና ዋላችሁ? ምንም የለውም። በ3 ቀን አንዴ የሚበላው አያገኝ፣ በ3 ቀን አንዴ ምግብ አያገኝ። ያን አጥቶ አንዳንዴ መንቀሳቀስ ሁሉ ያቅተዋል። 24 ሰዓት ስራ መስራት አይችልም፣ በሽተኛ ነው። አንድ ነገር ግን ይችላል፣ መጸለይ። ሲጸልይ ግን ለራሱ ብቻ አይደለም፣ ለሀገር ለዓለም ሁሉ ነው። ሌላ ምንም ስራ የለውም፣ ይሄንን ነው የሚያደርገው። ግን ረሃቡ ተውት፣ ስቃይ አንድም ቀን ሲያማረር ሰምቼው አላውቅም። ግን መጀመሪያ እንደሚረባው አላውቅም፣ ምክንያቱም ራበኝ ብሎኝ አያውቅም። ኋላ መጨረሻ ላይ ነው ያወቅኩኝ። አብሮት ያለው ሰው ደግሞ በምግብ ይቀጣዋል፣ ምንም ሳይበድለው ማለት ነው። አንዳንድ ያለ ሰውን ዝም ብሎ ደርሶ የሚጠላ፣ ለነገሩ መንፈስ ቅዱስ ያደረበትን ሰው የሚጠላ ጋኔን ያደረበት ሰው ነው፣ ይታወቃልና። ኋላ ካወቅኩኝ በኋላ የሆነው ነገር ተደረገ። የሚገርመው ነገር ለምንድን ነው እንደዚህ ሆነ ያልነገርከኝ ብዬ ስለው፣ አይ ለምን አስቸግርሃለሁ፣ ብዙ የተራቡ በዙሪያ ስላሉ እነሱ ቅድሚያ ይሰጣቸው ብዬ ነው አለ። ጌታ ሆይ ለዚህ ሰው ምግብ ለምንድን ነው ያልሰጠኸው? አንተን ይወዳል፣ አንተን ያመልካል፣ ህይወቱ በሙሉ ለአንተ የተሰጠ ነው። ለበሽታ የተዳረገም በአገልግሎት ነው። እንካችን ቁረስ ጉረስ የሚለው የለም ብዬ ሳስብ የሆነ መጽሐፍ እየተመለከትኩ ነበር። የአባታችን የአባ በፍኑትዮስ ገድል ላይ አባ በፍኑትዮስ ራበው፣ 3 ቀን ሙሉ ሳይመገብ ቀብቶ ራበውና ወደ ሰማይ ሲመለከት የእግዚአብሔር መልአክ መጥቶ ገሰሶ ከናፍሪው ይላል። ከንፈሩን ምን አለው? በቃ ትቶት ሄደ። ከዛ በኋላ 17 ቀን ምግብ አልበላም። 3 እና 17 ትዝ ሲለኝ ለካ ይሄንን ሰው ምግብ አቶ እያለ እግዚአብሔር ለአንዳንዱ ምግብ ላጣው ምግብ ይሰጠዋል አይደል? ለአንዳንዱ ደግሞ እንዲሁ ሳይበላ እንደበላ ሆኖ እንዲኖር ያደርገዋል። ይገርማቸዋል። እና ሰዎች በእምነት ሲኖሩ እስከዚህ ጫፍ ድረስ ይሄዳሉ። እኛ ግን ይሄን አይደለም የተባለው። ቅድሚያ ለምግብ፣ ለመጠጥ፣ ለልብስ ወይም ለምድራዊ ጉዳይ አንስት። ጽድቁን መንግስቱን ሹ የተባለ እግዚአብሔርን፣ ፍቅሩን፣ ምሕረቱን፣ ማዳኑን፣ የዘላለም ሕይወትን ሹ። ለምን ቢባል ይሄ ሁሉ የምንጨለቅለት ቅዱስ ዮሐንስ ተናግሯል። ዓለሙኒ ኃላፊ። ዓለሙ ምንድነው? ፍትወቱኒ ኃላፊ። ፍላጎታችን ሁሉ ምንድነው? እስመ ኩሉ ኃላፊ ውእቱ። ሁሉም ያልፋል፣ ይጠፋል፣ እንፈርሳለን፣ እንሞታለን፣ እንበሰብሳለን። አይናችን እያየ ከወጣትም ከህፃንም ከሀብታምም ከድሃም ሰው አልሞተም፣ ሰው አላለቀም። በጦርነቱ ምክንያት በትግራይ በዚህ በእኛ ባለንበት ክልል በአፋር የነበሩ ሀብታም የነበሩ በአንድ ምሽት ድሃ የሆኑ ሰዎች የሉ? ሻሸመኔ ላይ እንደዛ የሆኑ የሉ? አሉ። እግዚአብሔር ለሰው ልጅ የዕለት ጉርሱን የዓመት ልብሱን አይነሳውም። እኛ የሚያስፈልገን ነገር የዕለት ጉርስ የዓመት ልብስ ነው። ይህን እንድናስብ ቸሩ መድኃኔዓለም አምላካችን ሁላችንም ይርዳን፣ ሁላችንም ይርዳን። የቅዱሳንን ጎዳና ያሳየን በቸርነቱ። ዛሬ 14 ነው አይደለም? እንግዲህ በ7 ነው ተገናኝታችሁ የነበረ። እኔ እንኳን አልነበርኩም። ከ8 ጀምሮ ያለውን ስማቸውን እጠራለሁ። በ8 አርባዕቱ እንስሳ ኪሩቤል፣ አርባዕቱ እንስሳ መንፈሳውያን እለ ብዙኃት አዕይንቲሆሙ የሚላቸው ብዙ አይን ያላቸው አበው ሲተረጉሙ አይናቸው እንደምን ነው ቢሉ ብዙ አይን ማለቱ ኃላፊያትን መጻያትን የሚያውቁበት ምስጢር ተሰጥቷቸዋል ማለቱ ነው ብሎ ይተረጉማል። ለእግዚአብሔር ቅሩባን ናቸው። አርባዕቱ እንስሳ ያማልዳሉ፣ እንኳን ለኛ ለፍጥረት ሁሉ ያማልዳሉ። የዚያን ቀን ሊቀ መላእክት ቅዱስ አፍኒን፣ ቅዱስ አፍኒን ማለት አቃቤ መንበሩ ለልዑል ይለዋል። የእግዚአብሔር ዙፋን ጠባቂ ተብሎ የተሾመ
ከ9 ሊቃናት ከ12ቱ ሊቃናት የተቆጠረ ቅዱስ አፍኒን ታዲያ ምን አለው? ለጌጋዬ 7 ዓመት ሲሩ ጽሕፈቶ መጽሐፈ ዕዳዬ እትድግ ባሕቲቱ ሰዎች የሰሩትን ኃጢአት ንስሐ ሲገቡ እንዲደመስሱ ስልጣን ከተሰጣቸው መላእክት መካከል አንዱ አፍኒን ነው። የኃጢአት መጽሐፍን ይደመስሳል እግዚአብሔር በሰጠው ስልጣን። ታዲያ የኃጥአንን መጽሐፍ ስትደመስስ ጽሕፈቱን የኔን የዕዳ የኃጢአት መጽሐፊን አትተውብኝ ለብቻ እባክህ ብሎ ደራሲ አርከስሉስ ያን ቀን ይለምነዋል። አቡነ ኪሮስ ቅዳሴ ቤታቸው ነው፣ ዓመታዊ በዓላቸው ነው። ቅዱስ ቆስጠንጢኖስ፣ አባ ቅፍሮንያ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበር። በ918 ቅዱሳን ሊቃውንት ጻድቅ ቆስጠንጢኖስ፣ አባ ይስሐቅ እንደዚሁም የሊቃውንት ሁሉ ሊቅ የቀለም ቀንድ አባታችን መምህር አካለ ወልድ እረፍታቸው እሳቸውም። ምክንያቱም ሊቃውንትን በተለይ ቅድስና ያላቸውን ሊቃውንት እንደ ቅዱሳን እናከብራቸዋለን። በእውነቱ የቅርብ ዘመን ቢሆንም እናከብራለን። እነ ዶክተር አየለን እናከብራቸዋለን። እውነቴን ነው። የኖሩለት ሕይወት ቃል እግዚአብሔሩን በተግባር በመተርጎም ጭምር ነው። ብዙ ሊቃውንት ብዙ አባቶቻችን ነበሩ ቅድስና ያላቸው። መምህር አካለ ወልድ የዚያን ቀን ነበሩ። በ10 እናታችን ቅድስት ሶፊያ፣ ድሜጥሮስ፣ ጳውሎስ ቅዱሳት ደናግል ነበሩ። በ11 ኅዳር 11 ቀን እናታችን ቅድስት ወብጽሕት ሐና የድንግል ማርያም እመቤታችን እናት የእግዚአብሔር የሥጋ አያቱ እስመ ረከብኪ ሞገሰ ወአድማይኪ ጸጋ እምሕይወት አምላክ ትኩኒ በሥጋ ብሎ ያላት እሷን ነው። በጣም የከበረች የተመሰገነች እናታችን ቀበሌ 17 አካባቢ የታሰበ ነገር አለ። በዚህ በላይ በተራራውም ደግሞ እናታችን ቅድስት ሐና ቤተክርስቲያን አላት። ያን ቀን ቅዱስ ያሬድ ልደቱ ነው። እኛ የምናውቀው ያገኘ ነው ሚያዝያ 5 ቀን ነው። ሊቃውንት ግን ቅዱስ ያሬድ ኅዳር 11 ነው የተወለደ ይላሉ። ሁለቱንም ቀን እናስበዋለን፣ ችግር የለውም። የዚያን ቀን እነ አርኬላዎስ፣ እነ ሚናስ፣ እነ ጳኩሚስ፣ እነ ኤልሳ ሰማዕታትና ጻድቃን ናቸው። ዓመታዊ በዓላቸው ነበር። በ12 የመላእክት ሁሉ አለቃቸው ልቡ የሚራራ ደግ ቅዱስ ሚካኤል የእስራኤል ረዳትነቱ የሚነገርበት ለኢያሱ፣ ለሙሴ፣ ለአበው፣ ለብሉይ ኪዳን በአጠቃላይ መጋቤ ብሉይ መባሉ የሚታሰብበት ቀን ነው። ዱራታውስና ቴዎብስታ እረፍታቸው ይታሰባል። ቅዱስ ባሕራን ቀሲስ እረፍቱ ይታሰባል። አባታችን አባ ፊላታውስ ሊቀ ጳጳሳት፣ ዮሐንስ መጥምቁ፣ ነቢዩ ቅዱስ ኢያሱ እንደዚሁም የኢትዮጵያ ንጉሠ ነገሥት የአፄ ዘርዓ ያዕቆብ ልጅ አፄ በእደ ማርያም ዓመታዊ የእረፍት በዓሉ ይከበርለታል። በእደ ማርያም ደራሲ፣ ፍልሱፍ፣ ባለቅኔ፣ መናኝ የመጨረሻ 1 ዓመቱን በምናኔን ያሳልፈው ይላሉ አባቶቻችን። የእመቤታችን መልክ ደርሷል። መልካ ማርያም የሚባል ከ8ቱ መልካ ማርያሞች አንዱ የአፄ በእደ ማርያም ነው። ከአባቱ መልካምነትን የተማረ በ13 99 ነገደ መላእክት ነበሩ። አይላፍ መላእክት መንፈሳውያን አማላጆቻችን ቅዱሳን እግዚአብሔር ያከበራቸው 99 ሁሉም መላእክት አንድ ላይ። ከጻድቃን ወገን ቅዱስ አስከናፍር የሽፍታ እግር አጥቦ 35 ዓመት መጻጉዕ የሆነ ልጁን ያዳነው ማለት ነው። 13ቱ ሽፍቶች ደግሞ ኋላ ለጽድቅ ለሰማዕትነት በቅተዋል ንስሐ ገብተው። አባታችን አባ ጢሞቴዎስ ደገኛ ጳጳስ ነው። ላሰቃየው ሰው ምሕረትን የለመነ ልክ እንደ ጌታ። አባ ዘካርያስ በብዙ ገድል የኖረ የእስክንድርያ ፓትርያርክ ነው። ደብረ ክብራንን ገዳመ ክብራን ገብርኤልን የመሰረቱት አባታችን ጻድቁ ዘዮሐንስ ልደታቸው ነው። ከሶፊያና ከዘካርያስ መወለዳቸው ኅዳር 13 ይታሰባል። ኅዳር 13 ቀን ሌላኛው በዓል አባታችን አባ ዮሐንስ ዘደብረ ቢዘን ናቸው። የደብረ ቢዘኑ ስንክሳር ዛሬ ያወሳቸዋል። ይገርመኛል። ስንክሳር አንዳንዴ በትውፊት ምክንያት ስህተት ነው አንልም፣ ግን በምን ምክንያት እንደሆነ የናኩቶ ለአብን ከኅዳር 3 ወደ ኅዳር 1 የአባ ዮሐንስ ዘደብረ ቢዘን ከ13 ወደ 14 ታዞሮታል። ምክንያት ይኖረዋል ወይ ምናልባት የተቀበሩበት ቀን ሊሆን ይችላል። ምክንያቱም አባ ዮሐንስ ዘደብረ ቢዘን ማረፍ የፈለጉ ኅዳር 12 ምክንያቱም የተወለዱበት ቀን ስለሆነ ኅዳር 12 ጌታ ሆይ በተወለድኩበት ቀን ውሰደኝ አሉት። ሁሉን ልመና አንፈጽም ያለው ይሄኛውን ግን እኔ ባቀድኩት እንጂ አንተ በፈቀድከው ቀን አይሆንም ብሎ በ13 ነው የወሰዳቸው። እኛ ግን የምናስበው በ14 ነው። ገድላቸው በ13 ይላል፣ ያ ግን በ14። በነገራችሁ ላይ አባ ዮሐንስ ዘደብረ ቢዘንን መምህረ ሃይማኖት ወሰባኪ ወንጌል ይልና ሰማየ ዘለወመ ከመያዝነም ዝናመ ይለዋል። እናውላችሁ ታሪኩ ገድለ አቡነ ዮሐንስ አለ። የደብረ ቢዘኑ የአቡነ ፊልጶስ የአቡነ ናርዶስ ነው ያላገኘሁት እንጂ የአቡነ ዮሐንስና የአቡነ ፊልጶስ አለ እና ገድሉን ብታነቡት ድንቅ ነው። እኔ አንዳንዴ በሕይወታችን ላለ ነገር ሁሉ ትምህርት እንዲሆን ቅዱሳን
እያንዳንዱ የሰሯትን ነገር ብንመለከት እጅግ ገራሚ ነው። በነገራችሁ ላይ አባ ዮሐንስ የምንኩስና ስማቸው ነው ዮሐንስ እንጂ ዘራ ሃይማኖት ነው ወላጆቻቸው በክርስትና ጊዜ ያወጡላቸው ስም። እኒህ ጻድቅ የሚታወቁት 3 ዓመት ከመንፈቅ ኤርትራ ውስጥ ሰማይን ለጉመዋል። ግን ሰማይን የለጎሙት ለማን ነው? 6 ደቀ መዛሙርቶቻቸውን ለተግባር ቢልኳቸው 5ቱን አርደው ጣሏቸው። አሕዛብ ማለት ነው ያው ናጅሬ። አንዱ ግን አምልጦ መጣና ዜናውን ነገራቸው። ጌታ ሆይ ፍረደኝ ብለው አሉት። ፍረደኝ፣ ልጆቼ በአመፃ ተገለውብኛል፣ ፍረደኝ አለ። ጌታ ተገለጸላቸው ነው ማለት ነው። ምን ላድርግልህ ንገረኝ። ኤልያስ በገባውን እንዳደረገው ድንጋይ ላዝንምባቸው፣ እንደ ኤልያስ እሳት ላዝንም፣ ምን ላድርግ ብሎ አላቸው። ጌታ ሆይ አንተ እንደፈቀድክ ብቻ ግን ኃይልህን እንድትገልጥ ፈልጋለሁ ብሎ አሉት። እንግዲያውስ እንደ ኤልያስ ያለ ስልጣን ሰጥቻለሁ፣ የፈቀድከውን አድርግ ብሏቸው ጌታ አደረገ። ቀና ብለው ቢመለከቱ ደመናን ይዞ የሚሽከረከር መልአክ አዩ። አለ አይደል? መቼም መላእክት ለሁሉ ታዘው የለ። መልአኩን አዩት። ከዛሬ ጀምረ በዚህ ስፍራ ዝናብ አታዘንምም ብሎ አሉት። መልአኩ ምን አለ? ማን አንተ መሬታዊ ሰማያዊውን እኔን የምታዘኝ አትችልም ብሎ አላቸው። አይ አዛለሁ፣ እኔን ቀድሞ ኤልያስ አዞኛል፣ ድጋሚ ማንም አያዘኝም፣ አይሆንም። መልአኩ እንደዚህ የሚለው ከአባ ዮሐንስ ጋር ጠብ አይደለም። መላእክት ሲፈጠሩ የተሰጣቸውን ስራ ማቋረጥ አይፈልጉም፣ ስራ መፍታት አይሹም። ኤልያስንም እኮ ብዙ ተከራክረውታል። ተከራከራቸው፣ አይሆንም አላቸው። እኔ እሳታዊ ነኝ፣ እኔ ብርሃናዊ ነኝ፣ አንተ አታዘኝም አላቸው። እሳቸው ደግሞ አሉት እኔ ፈጣሪ በሰጠኝ ስልጣን አዛለሁ፣ ከዛሬ ጀምሮ ሰማይ ዝናም ለዘር ጠል ለመከር እንዳትሰጭ ብለዋል። ሲካሰሱ ኋላ ማን ይዳኝ ተባሉ። እግዚአብሔር ይዳኝና አሉ። ወደ ጌታችን ዙፋን ሄደና መልአኩ ጠየቀ። ወዳጄ ዮሐንስ ያዘዘህን ስማው አለ መልአኩ። እሺ ብሎ መጣ። 3 ዓመት ከመንፈቅ ተከለከለ። የሚገርማችሁ ከሀገሪቱ ሕዝብ አብዛኛው አለቀ፣ ካረዱት ማለት ነው። አለቀ። ቃሪዎቹ ምን አሰቡ? እንሂድና ይቅርታን ጠይቀው ብለው ሲመጡ ከገዳሙ ሲደርሱ አይናቸው ታወረ። ለምን ቢባል 3 ዓመት ከመንፈቅን የተለጎመ ቀኑ መድረስ አለበት። በ3 ዓመት ከመንፈቅ አይናቸው በርቶላቸው መጥተው ይቅርታ ጠይቀው ለዘላለም ገዳምህን ልጆችህን አንተን ብሎ የሚመጣ ላንነካ ብሎ ቃል ኪዳን ገብተው እስካሁን ድረስ አለ። መቼ ነው? የዛሬ 600 ዓመት በአፄ ይስሐቅ ዘመን የነበሩት። እንዲያውም አፄ ይስሐቅ እያሉ አንድ ሰው መጣና አባ ዮሐንስን በሐሰት ከሳቸው። አባ ዮሐንስን ያው ስሙ እንዳይጣለፍባቸው ወደዛ ጅል ሰውዬና በጣም ነው መሰቀቀው። እውነቴን ነው። ይሄው መቼም ስም ያለው ሞኝ ነው ሰው። አሃችን ቆረጥ አድርጎ ወስደው ይሄው መሰከረላቸው። ዛሬ ማንም ይለኝ እንኳን ነው ይችላል። እኔ ያወራ ያሉት ስለ ደብረ ቢዘኑ ስለ ጻድቁ አባ ዮሐንስ ነው። ሄዶ ከሰሰ በሐሰት። ክሱ በጣም ከባድ ነው። ምክንያቱም በቤተ መቅደስ ውስጥ አባ ዮሐንስ የማይገባ ነገር አደረጉ ተብሎ በሐሰት ነው። ንጉሱ ምን አለ? እንዲያደርጉ አወቃቸው። ሄዱና ገላችሁት ነው ብሎ ጦረኛ ላከ። የጦር አለቃው ምን አለ? አይ ንጉሥ ሆይ 1000 ዓመት ያንግስ፣ እኔ አልሄድም። ለምን? ኧረ እኔ እሱን አውቀዋለሁ፣ እግዚአብሔር በቀኙ ነው፣ ይቀጣኛል ፈጣሪ፣ አልሄድም ማለት። ይህን ያህል የምታከብረው ከሆነ ለምን አጠፋ ሲለው፣ አይ ያጠፋ አይመስለኝም፣ ከሳሹ ውሸታም ነው ብሎ አለው። እስኪ አምጡት ከሳሹን ቢል ውጋት ይሰቅዞ ይዞታል። ምንድነው ሲባል ኧረ ዋሽቼ ነው ያለ። ከዚያ በኋላ ለአባ ዮሐንስ ቡራኬ ስጠኝ እባክህ ብሎ ልኳል። በረከት ተቀብሏል አፄ ይስሐቅ። ያ ጊዜው እና አባ ጊዮርጊስ ዘጋስጫ የነበሩበት ዘመን ነውና አባታችን አባ ዮሐንስ ሙት አስነስተዋል። እኔ ሙት ሲያስነሱ የሚያደርጉት ነገር ይገርማል። አንዱ ደቀ መዝሙር ሞተ። መታመሙን አልሰሙና ቀርበው ሲያዩት ሞቷል። ከዛ መነኮሳት ምን አላቸው? ልጆች ውጡ ማለቅስ ነኝ አሏቸው። እሺ ብለው ወጡ። ለካ አንዱ ደቀ መዝሙር ተደብቆ ቀርቷል። የሚሆነውልኝ ከዚያ ቀን ጌታዬ መታመሙን ሳትነግረኝ ምን ነው ሳታማክረኝ ወሰድከው? በጣም ያገለግላቸው ሰው ነበረ። ከዛ ጌታ ምን አላቸው? ምን ትፈልጋለህ አለው። ጌታ ያስነሳልኝ ማለት እሺ እንደፈቀድክ ይነሳል አላቸው። ያ ተነሳ። ዞር ቢሉ ያኛው እያየ ነው። ና ብለው ጥሩ እንዳታወራ ብለዋል። ከዛ መነኮሳትን ጠሩና ቅድም ምን ሆናችሁ ነው ጮሁ ነበር አለች። ወንድማችሁ ሙቶብን። ዋሽታችሁ አራባችን ሙቶን። አይ እናንተ ደግሞ ታኝቶ እኮ ነው ጥልቅ እንቅልፍ ነው የነበረ። ይኸው ቀስቅሻለሁ ብለው ወጥተው ውዳሴ ከንቱ ፍራቻ።
አንድ ሰው ልጁ ዝልጉስ ቢሆንበት ታመመ ቢላቸው ልጄ ከዛ ቤት ደርማ እግዚአብሔር ያድንልሃል ብለውት ሄዱና በስውር ሳያቸው መተው ዳሰውት ሄዱ። አላየም እንደዳሰሱት። አባቶቻችን ፈውስ ሰጡ እንኳን አስቡት። አባ ዮሐንስ ዘደብረ ቢዘን ያልሰሩት ተአምር የለም። እግዚአብሔር በረከታቸውን ያሳድርብን። በተረፈ ዛሬ አባ መርትያኖስና አባ ዳንኤልን አይተናል። አባ መርትያኖስ ቅዳሴ ደብረ ቀለሞን የአባ መርትያኖስና አንዲት ነገር የዛሬ 2 ዓመት ነግሬያቸዋለሁ። ላስታውሳችሁ። ያው 12 ከ20 ነው። ጭልምልም ያለ ይመስል ኧረ ብርሃን ነው። ፀሐይ አልገባም እኮ ገና። የእውነቴን ይታየኛል። አሁን ምንድነው የሚል አንዳንዱ ጅል ይሄ በቃ የተለየ አይናለው ማለት ነው አይደለም የምትሉ። አባ መርትያኖስ ብዙ መከራ የተቀበለ ኤጲስቆጶስ ነው፣ ጠራካያ በምትባል ሀገር እና አንድ ጊዜ ከገዳም ቆይቶ ወደ መንበረ ሲመጡ ሲመለስ ለቅሶ ተደርጎ በጣም ይለቀሳል እና ቀብር ሊሄዱ ብሎ ረጅም ሰዓት ቆመዋልና ቀርቦ ምን ሆናችሁ ነው ሲላቸው ይሄ ሰውዬ አትቀብሩትም ብሎ ከልክሎን። ለምን 400 የወርቅ ዲናር አበድሬዋለሁ ካልከፈለኝ። አስቡት። አላበደረውም እኮ ግን ተነስቶ ነው አይመሰክር መቼም። በዚሁ አጋጣሚ ሀብታም ሎም ብሎ ነው ቅድም እንዳልኳቸው አመፀኛው ነው። እሳቸው ያውቃሉ እንዳላበደረው ግን ቀረብ ብሎ ልጄ ኧረ ተው የሞተ ሰው እኮ ይከበራል፣ ተው ይቀበርና እዛ ቤተሰቦቹ ጋር ተነጋገር፣ በጭራሽ ካልከፈሉኝ አይቀበርም ማለት ነው። እንግዲያውስ በመካከላችሁ ዳኛ ልሆንኝ አሉና ጸለዩ። ጌታ ሆይ አሉ እስቲ ይሄን የሞተ ሰው ቀስቅስልንና ይመስክር ብሎ አሉ። አፈፍ ብሎ ተነሳ። ትክ ብሎ ደግሞ መቼ ነው ያበደርከኝ? ከዛ አባ መርትያኖስ ዘሩ ልጄ ለምን ተዋሻለህ ብሎ ሊት ደንግጦ የእንግል ይላል። ጸጥ። መቃብር ተከፍቶ የለ ይሄን ወስደው ከተቱት። ያኛው ወደ ቤቱ። ጥሩ ነው እኮ እንኳንም ከሰሰው። አሃ ይሄው ከሞት ተነሳ። ያኛው ፍዳውን ተቀበለ እና እንዲህ ያለ ተአምራት የሰራ አባታችን አባ መርትያኖስ ዛሬ ዓመታዊ ረፍት በዓሉ ነው። በረከቱ ይደርብን፣ በረከቱ ይደርብን። በተረፈ ነገ የአባታችን የሰማዕቱ የቅዱስ ሚናስ ዓመታዊ የሰማዕትነት በዓሉ ይከበራል። ቅዱስ ቂርቆስ ልደቱ ነው። ብዙ አይታወቅም በእኛ አካባቢ እንዴት እንደሆነ። ቅዱስ ቂርቆስ ልደቱ ነው። ቂርቆስ ወየልታ ነገ ዓመታዊ በዓላቸው ነው። አባታችን አባ ሚናስ ዳግማዊ፣ ሚናስ ዳግማዊ ቀዳማዊ ሚናስ ሳይሆን በ16 ታላቁ አቡናፍር፣ ቅዱስ ፍቅጦር ምዑዝ፣ ታላቁ አኖሬዎስ፣ አባ ዳንኤል፣ ሌሎችም እነ ቅድስት እናታችን ጣጡስ ዓመታዊ በዓላቸው ይከበራል። በ17 የዓለም ሁሉ መምህር ደገኛው ሊቅ ቅዱስ ዮሐንስ አፈወርቅ ፍልሰቱ ነው። ኢትዮጵያዊቷ ደገኛዋ እናታችን ጻድቋ ሰማዕቷ ቅድስት ወለተ ጴጥሮስ ዕረፍቷ ነው። አብርሃምና ሐሪክ ዓመታዊ በዓላቸው ነው። የደብረ ጽሙናው ደገኛ ኢትዮጵያዊ ጻድቅ አባ ሲኖዳ ዓመታዊ በዓሉ ነው። እነዚህ ሁሉ ዓመታዊ በዓላቸው ነው። አትናቴዎስ የዋህም ዓመታዊ በዓሉ ነው። በ18 ሐዋርያው ቅዱስ ፊልጶስ ዓመታዊ በዓሉ ነው። ሰማዕታት አጥራስስና ዮና ዓመታዊ በዓላቸው ነው። የዚያን ቀን እነ ቅዱስ ኤላውትሮስም ዓመታዊ በዓላቸው ይከበርላቸዋል። በ19 ጉባኤ ሰማዕታት አሉ። በ20 ህዳር 20 ቀን ቅዱስ አንያኖስ እና ቅዱስ ቴዎድሮስ አሉ። በ21 የዛሬ ሳምንት የምንገናኘው በህዳር ጽዮን በእመቤታችን ዓመታዊ ክብረ በዓል ነው። ደገኛ ትልቅ በዓል ነው። በእውነቱ እግዚአብሔር ለጽዮን ሰላምን እንዲሰጥ የምንለምንበት ዕለት ነው። ስለ ጽዮን ርዕሳችን እመቤታችን ናት። ሌላ ምንም ርዕስ አናመጣም። አብሮ የዚያን ቀን የሚከበሩ ብዙ በዓላት አሉ። የዚያን ቀን እነ ቅዱስ ቆዝሞስን ጨምሮ እነ ዘኬዎስን፣ አጭሩ ዘኬዎስ የዚያን ቀን ዓመታዊ በዓሉ ነውና ከ72 አርድእት የተቆጠረ እነዚህን ሁሉ የምናስብበት ቀን ነው። እግዚአብሔር አምላካችን ሁላችንም የዚያ ሰው ይበለን። ስማቸውን ከጠራናቸው ካልጠራናቸው ቅዱሳን ጸጋ በረከት ያሳትፈን። የእመቤታችን ጣዕመ ፍቅሯን ያሳደርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፍረነ
ለሰብሖተ ስሙ ያንቅሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱን አብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ተአኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለተ ለወረዱ እርጥብ የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋቂ ማረገናዊት ማይጸነምኪ በእንታናምኪ ወያቄ ማቦኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ወስታሰይ መንፈሴ በአምላኬው መድኃኔ ስመሬ ማማላ አመቱ ናሁ ሚዘስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሌተ ኃይለ ብያተው ቅዱስ ስሙ ወሳሂሎኒ ለትውልደ ትውልድ ለለ ይፈርቡ ግብረ ኃይለ በመዝራይቱ ወዘሮም ለለ ያብብ ሊና ለቦሙ ነስቶሙ ላየላን መናብርቲሆሙ አይቤሆሙ ለትውታን ዋዝገቦሙ በረከቱ ለርዋን ወፈኖሙ ራቆሙ ለቡላን ወተወክፎ ለእስራኤል ቁሌው ተዘከረ ሳሂሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሮ እስከ ለዓለም ባርክና ቀድስና ንጽሕና እግዝእትነ ፍተነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራሄ መዝገበ የዋሃት ባርክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለማሲ ወለመንፈስ ቅዱስ ሰላም ኃጢአተ ለምድምሳሲ ኃይሌ የሥላሴ ወፀወን የሥላሴ ኃይሌ የሥላሴ ወፀወን የሥላሴ ኃይሌ የሥላሴ ወፀወን የሥላሴ በስመ ሥላሴ ቀጠቅጥ ከይሴ ሰላም ለክሙ ማኅበረ መላእክት ትጉሃን ሰላም ለክሙ ማኅበረ ነቢያት ቅዱሳን ሰላም ለክሙ ማኅበረ ሐዋርያት ፍኑዋን ሰላም ለክሙ ማኅበረ ሰማዕታት ወጻድቃን ሰላም ለክሙ ማኅበረ ሥላሴ ጉቡአን ወሰላም ለማርያም ዘእሳት ክዳን ማኅበረ መላእክት ወሰብእ ታይነ ክርስቶስ ወሙ ሰላም ለክሙ ሶበ ከስታፉ ለውዳሴክሙ ፍሬ ማኅሌት ምልሳኔ ተቅስሙ ምስሌ ሀለው ወምስሌ ቆሙ ሰላም ለክሙ እንጦንሶ መቃርሳ ቤሲኖዳ ገብረ መንፈስ ቅዱስ ለባርኮትነን ውስጥ ጽራዛቲ መቅደስ ተክለ ሃይማኖት አንብሬዎስ የውስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ናአሃቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጦ መቃል ታለበውን ነገረው ፈካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልዑል ከመወድስ ለማርያም ድንግል እንዘ ጸር ወእብል ንኢ ማርያም ስለወልኪ መዋኢ ከመታውልቂ ፍጡነ ርዕሰ ጸሮ ጸላኢ እስመ ፈታሒት አንቲ ማእከለ ግፉ ወገፋኢ ብፁዕ ብእሲድ ቀተጸሩ ዘይርኢ ወብፁዕ ካዕበ ፍትሕኪ ሰማይ ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ሰአሊተ ምሕረት ለውሉደ ሰብእ ሰአሊ ለነ ኀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድኅነነ እማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካናቲነ ደብረ መድኃኒት ወመንበረ መንግሥት ወደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለአግብርታ ወላይ ማታ ይኩነነ ከመውልታ በጸሎትሽ ወበስዕለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደክስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አብይ ለንጹሐን አንስት ለክቡራን ሐዋርያት ለጻድቃን ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸሩ መድኃኔዓለም አምላካችን ስርየተ ኃጢአት እንዲሰጠን ከመከራ ሁሉ እንዲሰውርን የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን ይልቁኑ ወለተ ገብርኤልን ነቢየ ልዑልን ገብረ ሚካኤልን በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉልን ሁሉ በይቅርታው እንዲያስብን ይልቁኑ ወለተ ጻድቅን አጸደ ማርያምን ምስራቅ አስራተ ማርያምን ወለተ ተክለ ሃይማኖትን ወለተ አረጋዊን ወኃይለ ኢየሱስን በቸርነቱ እንዲያስብልን የቸርነት ባለቤት ቸሩ መድኃኔዓለም ከእመቤታችን ጣዕመ ፍቅሯን ከንጹሐን በረከት አሳድሮ ጉባኤያችን አስፍቶ መዋዕለ ጾሙን ቀድሶ ክብራን ልደቱ በቸር እንዲያደርሰን ሰላም በዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
ቸርነት አቤት ማረን አቤት ማረን እንደ ምሕረት ይቅርታን ስጠን ይቅርታን ስጠን ከኃጢአት የማንጻኝ ከክፉ በደሌ ከብዙ በደሌ ለዚያች ክፉ ኃጢአት እንዳልሆናት ሎሌን እንዳልሆናት ሎሌን እኔ ሳነሳየ በደሌን ሳውቀው ክፋቴን ሳውቀው ከቶስ የሚያድነኝ ቸርነት ነው በጎነት ነው አንተን ብቻ በቀን ክፉ ማደረግው ክፉ ማደረግው አሁን ይቅር በለኝ ከፊት ወደቅሁ ከፊት ወደቅሁ ከፊት ወድቄ ስለምን አንተን ስማጽን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አዎን ተባርክ ዘንድ ጉባኤያችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አዎን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት ምግባችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ። ለጸሎት ስለነበረን ጊዜ ቅዱሱ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። አጭር መልእክት። ያው እሁድ እንግዲህ ነገረ ቅዱሳን ቀረብን ብላችሁ ካልሆነ በቀር ጉባኤያችንስ አልታጎለም ነበር። ስለዚህ ያው እሁድ አጣጣሚ ቅዱስ ሚካኤል እንገናኛለን፣ ነገ እሁድ ማለት ነው። የቀሩ ወንድሞቻችሁንም ነገሯቸው፣ እንግዲህ እንዳስለመድን እንማራለን። ከዛ በተረፈ ሰለስቱ ምዕት ማህበሩ ወደ ደብረ ሲና ማርያም ጉዞ እንሄዳለን መሄድ የምትሹ ከሆነ እያሏችሁ ነው። እዛ ብዬ ጊዜ ያለው የምናስተምርበት ቦታ ማለት ነው። የሚቀጥለው ነው በ21 ማለት ነው። ስለዚህ መሄድ ለምትሹ ሰለስቱ ምዕት ጉዞ እናስጉዛለን እና መሄድ ከሻችሁ ብለዋል።
የነዳያን 1 ብር እንዳይረሳ። ቸሮ መድኃኔዓለም አምላካችን ነገ ጾም ይገባል አይደለም? መቼም ሰው ሞኝ ነው። ዛሬ ይበላል ብሎ አንድ ሰው በተጠየቀ ዛሬ ማን ነው? ምን አይነት ጥያቄ ነው? በእንትኑ ለምዶት ያለ በሚቀጥለው ዓመት በ14 ነው 15 ብለው ክርክሩ ለምዶት ዛሬ ይበላል። እንዴት ያለ ድንቁርና ነው! ሮብ ይበላል ብሎ የሚጠይቅ የት ኑሮ ነው? ለነገሩ ወዶ አይደለም። አንዱ ቤተክርስቲያን ነው አሉ ድምፅ ማጓያውን ይዘው ሰባኪው በእሳቸው ቤት እዚህ ያሉ እነንታን ለመቃወም እኮ ነው። እስከ ሮብ ይበላል። ሮብ ብሎ ለማለት እኮ አይደለም፣ ግን ለክፋት ስላሰቡት አፋቸው ምን አለ? እስከ ሮብ ይበላል። ምን ማለት ነው? እስከ ሮብ ይበላል። ጾሙ ዛሬ ገብቷል፣ ግን የገባበት ምክንያት ምንድን ነው? ሮብ ስለሆነ ነው እንጂ ጾሙ የሚገባ ነገ ነው። ግን ዛሬ ሮብ ስለሆነ ጾሙን ጀምረናል። በቃ የጾም ታናሽ የለውም። ከዛሬ ጀምረን ይኸው እየጾምን ነው። ስለዚህ ነቢያትን እያሰብን ጸሎተ ነቢያት ከቻላችሁ ጸሎተ ነቢያት እየተደገመ ነው የሚጾም ጾመ ነቢያት ስለሆነ ጾሙ ምንድን ነው የሚለውን ወይ ዓርብ ወይ እሑድ እንማራለን። ጾመ ነቢያት ምንድን ነው የሚለውን ነገር እችን ማስታወሻ ለመስጠት ነው። ቸሩ መድኃኔዓለም አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ይሁን ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። ጸጋነ ሳይለ ወሕይወተ ጸጋነ ሳይለ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። በቸር ያሳድረን።